አየሽው? ይሄ ነው አሁን የመጀመሪያ ነገር ወይ አስረድተህ መቷል። በሚስጥራት የሚለውን መልስ። እኔ ነኝ ሚውት ያደረግሽ እንድረዳሽ። አሁን ማውራት ትችያለሽ፣ ችግር የለም። ሚውት ስላደረግሽ ማለት ነው። ብቻሽ ማውራት ትችያለሽ። ግን ችግሩ ምንድነው? እምነት እንዳለሽ አለማወቅ። አልሰማህም፣ ያንተን ስብከት አልሰማህም። ችግር የለም። በቃ ያው ሚውት ትደረጊያለሽ። ያንተን ስብከት በቃ አለቀ። ሚውት ትደረጊያለሽ፣ ችግር የለም። አሁን ብዙ ሰው የሆነ ሃይማኖት ለመስበክ ነው እታለም፣ አይዞሽ። አሁን ለምን እንደምትበሳጭ እኮ አውቃለሁ። ያንዘዛል ማስረጃ ብቻ ነው መረዳት ካለ ማስረጃ አለ ማስረጃ እኮ ሰጠሁህ። አረዳድ የተገለበጠ የሮሜ መልእክት ምዕራፍ 5 ነው። አምነዋለሁ ግን እዛ ላይ አረዳድ ስለተገለበጠ ብቻ ነው። እግዚአብሔር ይስጥልኝ፣ ግድ የለም። የኔን ስለዚህ መረዳት ነው የፈለኩ። የስድብ ገበያ የምታደርገው ከሆነ ወዲያ ውረድ። እኔ ነኝ የምወርደው? እሺ ወርዳለሁ። አሁን ወረድክ እንደ አንተ ራስህ እኔን ወረድ ብለህ አይሁድ ነኝ ስለ ኢቦናይቶችን ታውቃቸዋለህ? ኢቦናይቶች እውነት አላውቃቸውም። ምን አይነት ናቸው? ፑርስ የሚባሉት ፑር ዋን ኢቦኒሞች ይባላሉና እርሊ ጁሽ ሙቭመንት ናቸው ወይም የያዕቆብን አስተምሮ የሚከተሉ ናቸው ተብሎ ይታሰባል። እርሊ ቸርች ፋዘሮችም ይገልጿቸዋል። እና ኢራኒስም እና ኦሪገንም እና ዩሲቤስም ይጠቅሷቸዋል። የጳውሎስን አስተምሮ የሚቃወሙ ነገር ግን ክርስቶስ መሲህ ፕሮፌት ነው ነብይ ነው ብለው የሚያስተምሩ ናቸው ኢቦናይቶች። እና የነሱን አስተምሮ እቀበላለሁ። እኔ ከሙስሊም በምን ትለያለህ? ከሙስሊም በምን ትለያለህ ማለት እስካሁን ግራ አልገባህም። የጠየኩ ጥያቄና አሁን ለምን ግራ ትጋባለህ? ከሙስሊሞች በምን ትለያለህ ስትለኝ ግልጽ እንድታረግልኝ ፈልጌ ነው። ግልጽ ጥያቄ እኮ ነው ብራዘር እኮ በደንብ አብራራልኝና መልስልሃለሁ። እኔስ ምንም አብራራው ጥያቄ የለም። ይሄን ነው ጠይቅ ደግሜ። ከሙስሊም በምን ትለያለህ? ከሙስሊም የምንለየው ለምሳሌ እነሱ እስማኤል ነው የተስፋውን ቃል የወረሰው እስማኤል ነው ብሎ ያስባል። እኔ ደግሞ ተረተኛል አሁን በምንድን ነው የምትለየው ከሙስሊም? የተስፋውን ዘር የወረሰው ያዕቆብ ነው ብዬ ነው የማስበው። የተስፋውን ዘር በዘር ነው የምትለያዩት ማለት ነው? እነሱ እስማኤል አንተ በዘር ብቻ አይደለም። ታዲያ በምንድን ነው የምትለያዩት? በህግም እንለያያለን ማለት በህግ እስኪ አንተ ለምሳሌ በጂውሽ ፌዝ ኦፍ ሎው እና በሙስሊሞች የሚከተሉት ህግ ልዩነቱን አንደርስታንድ ታደርገዋለህ? እኔስ ጠይቅ፣ አንተ ለምን ጠይቀኛለህ ብራዘር? እኮ እሺ ኤንዌይስ ማወቅ ከፈለክ ስለ ኢቦናይቶች አንበበህ መረዳት ትችላለህ። ኤንዌይስ ጥያቄ ካለ አለኝና መጠየቅ ፈልጋለሁ። አልመለስክልኝም ብራዘር። ምንድነው ልዩነታችሁ በሙስሊምና በአንተ? ግዴታ ስለ ሙስሊሞች ማወቅ አይጠበቅብኝም። እኔ ኢቦናይት ዩኒታሪያን ነኝ ስለ ሙስሊሞችን ማወቅ ግዴታ የለብኝም። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክን አንድ አምላክ እግዚአብሔርን ነው ማለት። ስለከበደ ነው መመለስ ያቃት? ስለከበደኝ አይደለም። ኦኬ ምንም የሚከብድ ነገር የለም። እኔ የራሴን ፌዝ ከመጀመሪያ ጀምሮ ስጠይቅ ጥያቄው አልገባኝም አልክ። ደጋግመህ ጠየቅከኝ፣ ድገመው አልከኝ፣ አስደገምከኝ። በምን ትለያለህ አልከኝ። መለየቴን ለማወቅ ለምሳሌ እስልምናን ባላውቅስ ነኝ። ለምሳሌ እስልምና ባላውቅስ ማለት ግዴታ ስለምን ማወቅ አለብኝ? አላቅም ነው የምትለው። እኔም ማውቀው ለኔ መልስ ይሆነኛል። የአይሁድ ፌዝ እና የሙስሊም ፌዝ ይለያያል። ይሄ ለኔ ብቻ ሳይሆን ለአንተም የምታውቀው ነገር ነው። ገብቷል? ይሄ ታውቀ ነገር ነው። ለማን የሆነ ሰው የሚያውቀው ነገር ነው፣ የሚረዳው ነገር ነው። ስለዚህ እኔ ልጠይቀኝ አይገባም። ገብቷል? እኔ አሁን ለምን ትጠይቀኛለህ? ለምሳሌ አብርሃም
እኔ ለምን ጠይቀኛለህ እኮ አይባልም። አብርሃም ይስሐቅ ቆይ አንዴ እኔ ጠየቅኩ። ምንም የሚያበሳጭ አይደለም። በጣም ሪላክስ አድርገህ ድምፅህን ሳትቀይር መመለስ የሚገባ ስለማይሰማ ድምፄ ሀይ ቶኔ ሀይ ስለሆነ ሊሆን ይችላል እንጂ ተበሳጭቼ አይደለም። አይ ሰላም ነበርክ እኮ እስከ ተወሰነ ሰዓት እና እውነት እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። አልተቆጣሁም፣ አልተበሳጨሁም። እግዚአብሔር ኤኒ ፐርሰናል ጥያቄዎች ካሉ ግን ችግር የለም። በውስጥ መስመር እኔ ልታወራኝ ትችላለህ። ዛሬ ግን የገባሁት አንተን ፐርሰናሊ ለመጠየቅ አይደለም፣ ግን የማይገባኝን ጥያቄ ለመጠየቅ ስሜታዊ ይሆናል። ብራዘር ስሜታዊ ትፈቅድልኛለህ? ዳኒ ትፈቅድልኛለህ? አትደረብ፣ ችግር የለም። ርዕስ አትሰጠንም? ርዕስ እኔ ርዕስ ለመስጠት አይደለም፣ ርዕስ ለመስጠት ሳይሆን መዳን በማን በኢየሱስ። አሁንም እያወራ ነው ሳታውቅ። እሺ ይቅርታ። እሺ አይዞህ ብራዘር። ሙስሊሞችንና እንግዲህ እናንተን ስንጠራ ትመጣለህ። አሁን ግን ቤካ ርዕስ ይዞ ነው የመጣው። ርዕስ ይዞ ወጥቷል። በዛ ርዕስ ላይ ነው የምንቆየው። አንተ ርዕስ ከሰጠን ያንተን ርዕስ ይዘን ነው የምንሄደው ማለት ነው እና እንደሱ መሆን ስለማይችል ርዕሱ ላይ ነው የምንቆየው። ርዕሱ እኮ ስለተሰጠኝ ስላልተሰጠኝ ሳይሆን መማር ከፈለግኩ መጠየቅ ከፈለግኩኝ እኔን ብታስተናግደኝ ችግር የለውም እኮ አይደለ? በጸባይ ነው እየጠየቁ ያለሁት። ችግር እኔም በጸባይ እኮ ነው እየመለስኩልህ ያለሁት። መማር ከፈለግ ይኸው አለሁልህ። ስንጠራችሁ ምናምን ማለቱ መልካም አይደለም ብዬ ነው። ርዕስ ለመስጠት አይደለም። ሲሆን እሱ ይሆናል፣ ለውይይት ሲሆን እንደሱ ይሆናል። ግን አሁን ፐርሰናል ጥያቄ ደግሞ የምትፈልግ ከሆነ ይኸው እኮ ነው ያለሁልህ። በውስጥ መስመር ልታገኝ ይችላለህ። በውስጥ መስመር ሳይሆን እዚሁ ለምን አልጠይቅም? ዳኒ መመለስ የምትችል ከሆነ የኔን ጥያቄ በጸባይ ልጠይቅህ። ርዕስ አለን። አይሰማም ራጅ እኮ ርዕሱ መዳን በማን በኢየሱስ ወይስ በሚስጥራት ይላል አይደለ? በቃ በዚህ ላይ ልጠይቅህ። ታዲያ አንተ በኢየሱስ አታምንማ? ኢየሱስ ነብይ ነው ብዬ አምናለሁ። በሚስጥራትም በኢየሱስም እኮ አታምንም። ስለዚህ አንተን አይመለከትህም ማለት ነው እኮ። ስለዚህ እኔን አሳምነኝ ነው እኮ የኔ ጥያቄ። እኔ ወደ አንተ መምጣት ፈልጋለሁ። አንተን ለማሳመን አሁን እኮ አንተን ለማሳመን ወንጌልን ለአሕዛብ ሁሉ ነው የምትመሰክረው አይደል? ለአሕዛብ ነው ወንጌል የሚሰበከው። ዳንኤል ወንጌል ለአሕዛብ ሁሉ ስበኩ እንደተባለ ሁሉ ለአሕዛብ ነው መስበክ ያለብህ። ለሁሉም ነው ወንጌል። ለአንተ ለከሌ ለኦርቶዶክስ ለጴንጤ ለሙስሊም አይልም አይደለ? ስለዚህ ለሁሉም ነው መስበክ ያለብህ። ለኔም ነው መስበክ አለብህ። ስለምታምን ስለማታምን ለሚያምን ሰው መስበክ የለብህም እኮ አይደለ? ለማያምኑትም ነው የምትሰብከው። ልክ ነው። ለዛ ነው ርዕስ ግን ዛሬ ቤካ ቤቱን ሲከፍት ርዕሱን ይዞት የወጣው በዚህ ጉዳይ ላይ እንድናወራ ነው። አንተ ቤት ውስጥ ሰው ቤት ውስጥ ገብተህ በግድ ርዕስ ልስጣችሁ አይባልም። ርዕስ ልስጣችሁ አላልኩም። አሁንም ባላችሁ ርዕስ ላይ ስታወራ ሰማሁ አይደል? ስታወራ ሰማሁ እኮ መበርታት ነው ያለብህ ብራዘር። ስለዚህ ሌላ ቦታ ታውቀኛለህ መሰለኝ። ሌላ ቦታ እንተዋውቃለን ወንድም አለ። አሁንም እያወራ ነው ያለው ብራዘር። በቃ እኮ አልኩህ። ስለዚህ የሰውን ድምጽ አሁንም እያወራ ነው። አሁንም አይቻልም ማለት ነው። አሁንም ብዙዎች እያዩ ነው። ብዙዎች እያዩ ነው። አሁንም እያወራ ነው ወዳጅ። አሁንም እያወራ ነው ያለው ብራዘር። እሺ ወንጌልን አትሰብክም? ለኔ ወንጌል ስበክልኝ ለኔ። አሁንም እያወራ ነው ወዳጅ። ሚውት አደረገው። ቴንክ ዩ። ወንጌል ብቻ ሳይሆን ካራክተርም ጭምር እናስተምርሃለን በጣም በደስታ ማለት ነውና ስለዚህ ዶንት ወሪ። አሁን ግን ቤካ ርዕስ ይዞ ወጥቷል። ቤቱን የሚመራው ቤካ ነው፣ ማናችንም አይደለንም። በተነሳው ርዕስ ላይ ልናወራ ነው የተሰበሰብነው። ፐርሰናል ጥያቄ አለኝ፣ ሃይማኖቴ ያልመለሰልኝ፣ እናንተ ጋር ደግሞ የሆነ የማየው ነገር አለ፣ መልስ እፈልጋለሁ፣ ወንጌል መስማት እፈልጋለሁ ምትል ከሆነ ይኸው በውስጥ መስመር አግኘኝ፣ ላወራህ እችላለሁ። ከእንትን ውጪ ማለት ነው። እንደዛ ነው የሚሆነው። ከዛ በታች ታች ሆነ ታፕታፕ ሼር ሌላ ነገር የለም ከዚህ የተለየ ለአንተ ማለት ነው። የስ ዳኒዋ የተባረክ ተሜ መታል መሰለኝ። ተሜ በቃ በአንደርስታንዲንግ ነው የሚሄደው። ምንም ካቴጎሪ ውስጥ አልገባም። የሆንሽውን ብትነግሪኝ ይቀላል። አሁን ያልሆንሽውን በጣም በምድር ላይ በጣም ያልሆንሽ ብዙ ነገር ነው ያለው። አይ ማለት ይሄ ድርጅት ምናምን የሰው የፈጠረው ስለሆነ ምንም የሰው እንትን ውስጥ አልገባም። በአንደርስታንዲንግ ነው የሚሄደው።
ቆይ የሆንሽውን ምንድነው ነው የሆንሽውን ነገር እሱ ይቀልላል። አይ እንዴት ብዬ ልንገርህ? ይሄ ሃይማኖትም ምንም ድርጅትም በሰው የመጣ ስለሆነ ምንም ውስጥ የለሁበትም። በአንደርስታንዲንግ ነው የሚሄደው እኮ አልኩ። ኦ ያንቺ ከየት የመጣ ነው? አንደርስታንዲንግ ከሪያሊቲ የመጣ መጀመሪያውን ጥያቄው በሚስጥራት የሚለው ምን ማለት ነው? ከሪያሊቲ ማለት ታለ አይ እንግዲህ ለማስረዳት ይሄው ነው። ሪያሊቲ ማለት ሪያሊቲ ነው። አባሻ ኢቨን እምነትሽን ልታስረጁና ልታወሪበት የማትችይበት ቦታ ላይ እኮ ነው ያለሽ። ሪያሊቲ እምነት የሚባል የለም፣ አንደርስታንዲንግ ነው ያለው። እሺ ምንድነው ያ ሪያሊቲ ምንድነው? እስቲ ንገሪኝ። ሪያሊቲ መጀመሪያ የምትኖርበትን ዓለም ሪያሊቲውን መቀበል ነው እንጂ በስሜት አለመሄድ ወይም ደግሞ በሃይማኖት አለመሄድ ነው። ሪል የሆነውን ነገር ማየት ነው። ደሞር ስታየው ደሞር አንደርስታንድ እያደረግከው ትመጣለህ። በሃይማኖት ምናምን ካልተጠለፍክ ማለት ነው። ምን አየሽ እስቲ አንቺ? አይ እንግዲህ ሰፊ ነው ይሄ በጣም እኮ ብዙ ማለቂያ የለውም። ስለዚህ አሁን ጥያቄውን ፕሮምፕቱን ነው እኔ ለመመለስ ጥያቄ የፈለኩት። ሚስጥራት የሚለው ምንድነው ነው? ሰፊ ነው ይሄ ማለቂያ የሌለው ጥያቄ ነው የጠየከኝ። አዎ ስለማታውቂው ነው። ግዴለህም ማታውቀኝ ሆነ ስለማታውቂ ነው ትለኝ። ዛሬ ገና ነው ያየኸኝ አይደለ እንዴ? የታውቀኛለህ ስለማታውቂ ነገርኛ ሪያሊቲ የሚባል ነገር በቃ አንተ አዋቂ አይደለህ። በቃ ራስህ ወቀው። አውቃለሁ ካልክ ማለት ነው። እታለም አሁን እኔ ፕሮምፕቱን እየጠየቅኩኝ ነው፣ ሆስቱን ነው እየጠየቅኩኝ ያለሁት። በሚስጥራት ማለት ምን ማለት ነው? ሆስቱ ንገረኝ። ስሜት ያቱኝ አንቺ የኛን ስትነኪ ኖ ኤክስኪውዝ ሚ በቃ እኔ አሁን ሆስቱን ነው የምጠይቀው። በሚስጥራት የሚለው ምንድን ነው? አንቺ እኛን ስታወሪ እምነታችንን እምነት ዝም ብሎ ነው ምናምን ስትይ ማንም የሚከፋው የለም። ስለ አንቺ ስትጠየቂ ለምን ይከፋሻል? መች ከፋኝ አልኩኝ? አልከፋኝም። ካልከፋሽ ምንድነው በሪያሊቲ ነው ማምነው ስትይ ምን ማለት ነው? በሪያሊቲ ማመን ማለት ነው ማለት ነው። እንዴት ብዬ ያስረዳሃለሁ? ረጅም ነው እኮ አልኩህ እኮ አይደለ እንዴ? ሪያሊቲ ሙሉ ቀን ልፍጅና ልንገር እንዴት አድርጌ እነግርሃለሁ? የማይሆን ጥያቄ እኮ ነው የጠየከኝ። ሙሉ ቀን የሚፈጅ እምነት የለም እታለም። ለማን በምድር ላይ እናንተ ከሆነ እሺ እምነት የለም። የማይሆን ጥያቄ እኮ ስለጠየከኝ እኮ ነው እኮ ግራ እንዲ አርቲኩሌት ማድረግና መናገር ማትችይበት እምነት ላይ ስላለሽ እኮ ነው። ሪያሊቲ እኮ አልኩህ። በቃ ሪያሊቲ አንተ የምታየው በሃይማኖት መንገድ ብቻ ነው። ሪያሊቲ ደግሞ ሪያሊቲን በሃይማኖት መንገድ ብቻ የምታዩ ሰዎች አላችሁ። ሪያሊቲን ደግሞ በሌላ መንገድ የምናይ ሰዎች አለን። ያንን አሁን ባስረዳ ስለማይገባ በሃይማኖት ስለምታየው ቢቀርብሽ ይኸው በሃይማኖት አላየውም። ቀጥይ። ምንድነው ሪያሊቲ ማለት? እሱን ይኸውልህ በቃ እንዴት ይሄ ነው ብዬ ለማስረዳት በጣም ረጅም ጊዜ ይፈጃል አልኩ። ምንም ይፈጅ ነገር ምን አይነት ጥያቄ ያለ ጥያቄ ነው የሚጠይቀኝ? ሆስቱ አንተ ነው ወይስ እሱኛው ነው? ማን ነው ሆስቱ? እንሰማሻለን፣ ችግር የለውም። ረጅም ጊዜ የሚፈጅም እንሰማሻለን፣ በትዕግስት እንሰማሻለን። አስረጅም፣ ችግር የለውም። ቴንክ ዩ ቴዲ። ሁሉ ሰው በጉጉት ነው የጠበቀሽ። ታለም ረጅም ነው፣ ብዙ ሰዓት የሚፈጅ ነገር ነው እኮ አሁን የጠየቀኝ። ፈጁ ችግር የለም። ምንድነው ሪያሊቲ? ሪያሊቲ ምንድነው? ሪያሊቲ ምን እየኖርክ ነው? አሁን ለምሳሌ በዚህ ምድር ላይ እየኖርክ ነው። ይሄ ምድር ለማንም የማይሆን ውሸት ዓለም እየኖርክ ነው። ነገር ግን ሃይማኖት መልካም እንደሆነ በዚህ ምድር ላይ የተፈጠር ነው እግዚአብሔርን ለማገልገል ትዕግስት ለመማር ምናምን የሚል መሸፋፈኛ ነገር ሰጥቷል። ሪያሊቲውን ማየት አይፈልግም። ያንቺን ብቻ ንገሪኝ። አሁን የኔን ተይው እኮ እየነገርኩህ ነው። ሪያሊቲውን ማየት አይፈልግም። ሃይማኖት የራሱን እንትን ሰጥቶታል። የራሱን አስተሳሰብ ሰጥቶ አስቀምጦታል። ሃይማኖትን ተይውና ያንቺን ንገሪኝ ያልኩሽ። አሁን ሃይማኖት እኮ እንዴት ብዬ ልንገርህ? አንደርስታንዲንግ ምንድነው? የውሃ ከለር ምን አይነት ነው? አይነት እኮ ጥያቄ እየጠየከኝ ነው። አሁን አንቺ ምን አንደርስታንድ አደረግሽ? እስቲ አሁን ባለሽበት አቋም ላይ ምን አንደርስታንድ አደረግሽ? ኧረ በስመ አብ ምን አይነት ደረቅና ከየት ነው የመጣው? በእናታችሁ በጣም ትደብራለህ። ጥያቄ በጣም ይደብራል። ኖ ከጠየቅ የሆነ ሪዝነብል የሆነ ጥያቄ ብትጠይቅ። ሪያሊቲ ምንድነው? በሂደት ሰው ሲያወራ ነው የሚገባ።
ያወቅሽ መስሎሽ ራስን ስለሸወድሽ ግድ የለህም ስለኔ ተወኳል ካወቅሽ ንገሪና አታ ለዋቃ አሁን ጥያቄ ልጠይቅ ነው የመጣሁት የፖሊስ ጥያቄ ነው ጠይቀው ይሄ ሁሉ ትውልድ ሊሰማሽ ነው አየሽ የኛን ቤተ እምነት ስታንቋሽሺ አማኞችን ስታንቋሽሺ ምንም አልመሰለንም አስረጅን ስንልሽ ግን እየተቆጣሽ ነው ያለሽው ይሄው ነገርኩህ እኮ ሪያሊቲ ማለት አሁን እያየኸው ያለው ላይፍ አለ ምን ለምን ስፒሪቹዋሊቲ አለ ኦኬ ይሄኛው ሪያሊቲን የተቀበላችሁ ሰዎች አላችሁ ይሄ ሪያሊቲ ፌክ እንደሆነ የተረዳን ሰዎች አለን ሪያሊቲ በሃይማኖት ተሸፍኗል ሃይማኖት ተሸፍኗል መልካም እንደሆነ መኖር እንዳለብን ብላችሁ የምናችሁ ሰዎች አላችሁ ያንን ደግሞ ማንቀበል ሰዎች አለን ስለዚህ ሪያሊቲው ዲናይ አድርጓል ሃይማኖት መጥፎ ነው አሁን ምድር ላይ ያለው ነገር ነው እንዳለ አይ እና ጥሩ ነው አንቺን ነው መጥፎ ነው ሁሉ ነገር እና ጥሩ ነው ወይ እኔ ለምን ጠይቀኛለሽ ያንቺን እኮ እይታ ነው ያያየን ያለ ነው ያው በጥያቄህን በጥያቄ እኮ መለስኩልህ መጥፎ ነው ወይ ነው ያልኩት ጥያቄህን በጥያቄ መለስኩልህ አይገባህም እንዴ እኔ ባንቺ እይታ አይደለም ማማየው ያንቺን ነገር እኮ ያው ለይሄ የሃይማኖት እንዲ የምትሽከራከረውን ተውና ዳይሬክት ጥያቄ ሪዝነብል የሆነ ጥያቄ መልስ ይሄ ዝም ብሎ በጥያቄ ምናምን እንዲ ብለ ልታመልጥ አትችልም ገብቷል አይደለ if you want an answer like reasonable የሆነ question ነበረ መጠየቅ የነበረብህ አንቺ ተጠይቀሽ የማይሆን አይነት የሆነ ዝም ብሎ የክርክር አይነት ጥያቄ ነው የምትጠይቀው የሆነ ኢንተሊጀንስ የሌለው ጥያቄ ነው የምትጠይቀው እንዴት ተፈራለሁ ታለም አንቺ እኮ ነሽ የተጠየቅሽው የመጣሁት ሚስጥራት አንተ ቲክቶክ ስትከፍት ጥያቄ ፕሮምፕት ላይ እዚህ ጋር አስቀምጠሃል ሰው ኦዲየንስ ሲመጣ እዚህ ጋራ ጥያቄ ሲጠይቅ ልትመልስ ነው አንተ እኮ ሌላ ኦልሞስት ሌላ ታሪክ ውስጥ ገባ ቲክቶክ ላይ ስትገባ ፕሮምፕት እዚህ ስትጽፍ ከሰው ጋራ በዛ አረስት ልትነጋገር ነው አይደለ አንድ ሰው መጥቶ በሚስጥራት የሚለው ጥያቄ ምንድነው ብዬ ስጠይቅ መመለስ ለምን አቃተ ሌላ ሀተታው ስለምትገባለህ ምን ችግሩ ምን መሰለሽ አሁን ስለሰማዎች በደንብ ስሚ የመጀመሪያው ፖይንት አሁን እየተከተልሽው ያለሽው ራሱ አሁን ሪያሊቲ እና አሁን የምትይው እሱ ራሱ እምነት ነው ፎር ኢንፎርሜሽን እሱ ላንተ ነው እሱ ላንተ ጭንቅላት ነው ኦኬ አንዴ እሱ ላንተ ጭንቅላት እንዲ ነው ልትለኛ አትችልም እሱ ላንተ ጭንቅላት ነው የሚቀረው ስታወሪ ሰማሁሽ አይደል ስታወሪ ሰማሁሽ አይደል ስታወሪ እኮ ሰማሁሽ ኦኬ አሁን የምታወሪው ነገር እምነት ነው በምንም ኤቪደንስ እምነት አይደለም ቆይ አንዴ ስሜት ያትኝታል እምነት አይደለም ማይሆን ስቲፒድ ነገር እየተናገርክ ስለሆነ ማረም አለብኝ ከስር አንዴ አንቺ በጣም ብዙ ተሳሳቺ ዝም ብዬሻለሁና እስኪ መጀመሪያ ሲጀመር ገብቶሃል አይደል እኔ የመጣሁት ጥያቄ ልጠይቅ ነው ኤንድ ኦፍ ስቶሪ እኔ አንተን ስልከት መስማት አልፈልግም አሁን በሚስጥራት ማለት ምን ማለት ነው ድርቆ ቆይ አንዴ ስሜት ያትኝታል ስሜት ያትኝ መበርታት ነው ያለብሽ ታል መበርታት ነው ያለብሽ ድርቆ ንገረኝ እስኪ በሚስጥራት ማለት ምን ማለት ነው ምን ነው ፈራኸው ጥያቄውን አንዴ ስሜት ታረጋለሽ ታል አይደለም ለምን ፈራኸው ጥያቄን በሚስጥራት ማለት ምን ማለት ነው ምን መልስልሻለን ችግር ግን ወይንስ ዝም ብሎ ከሰው ጋር ለመለፋለፍ ነው የከፈታችሁት ቀደም ያወራሹን ሐሳብ ላሳይሽ እንዴት ከንቱ ሐሳብ እንደሆነ በዚህ የምትሽከረከሩት እናቃቸዋለን ሃይማኖት ይልቁንስ የተጠየቀውን መልስ አው አንቺም ሃይማኖት ነው ያሽው ታለ አይደለም ሃይማኖት ገገማ ብቻ ነው የሚከተለው እሺ ችግር የለም በየትኛው ላብራቶሪ ነው የተመረመረውና በየትኛው እንትን የተገኘው ያንቺ አሁን ይሄ አስተሳሰብሽ ምን አገባ በቃ እንዲህ ብዬ ልመልስልህ ደረቆ በሚስጥራት የሚለው መልስ አየሽው ይሄ ነው አሁን የመጀመሪያ ነገር ወይ አስረድተህ መቷል በሚስጥራት የሚለው መልስ እኔ ነኝ የሚታረክሽ እንድረዳሽ አሁን ማውራት ትቻለሽ ችግር የለም ሚውት ስላረክሽ ማለት ነው ብቻሽ ማውራት ትቻለሽ ግን ችግሩ ምንድነው እምነት እንዳለሽ አለማወቅ አልሰማህም ያንተ ስብከት አልሰማህም ችግር የለም በቃ ሚውት ትደረጋለሽ ያንተ ስብከት በቃ አለቀ ሚውት ትደረጋለሽ ችግር የለም ታል አሁን ብዙ ሰው የሆነ ሃይማኖትን ለመስበክ ነው ታለም አይዞሽ አሁን ለምን እንደምትበሳጭ እኮ አውቃለሁ እኔ ግልጽ እኮ ካልሰማሽ ታዲያ ምን ትሰሪያለሽ ታለም እዚህ ሰው እየተደማመጠ የሚያወራና ካልሰማሽ ያው ታች ትሁኝና ትሰሚያለሽ ችግር የለም ታብክ ነው ብለህ ጸለጥፍ እሺ ታብክ ነው ብለህ ለጥፍ ይሄው ልርዳሽ በቃ ታች ነው ይሰሚ ኦኬ
አሁን ችግሩ ምንድነው? ሃይማኖት እንዳለሽ ራሱ አለማወቅሽ ነው የሚያሳዝነው። ኦኬ ሃይማኖትን የሚጠላ ሃይማኖት ነው ያለሽ አንቺ። አሁን የምታስቢውንና የምታልሚውን ነገር ሁሉ በየትኛውም ላብራቶሪ ተመርምሮ እና ቼክ ተደርጎ የመጣ ጉዳይ አይደለም። የሳምበዲ የአእምሮ ውጤት ነው አሁን እያሰብሽ ያለሽው። ኢቨን ስለምትከታዩ እምነት እንኳን ምንነት ስትጠየቂ ለማብራራት አልቻልሽበትም። በጣም ብዙ ሰው የሚያሳዝነን ይሄ ነው። ማለት ሰው እንደው የሆነ ፍልስፍና ውስጥ እንኳን ሲገባ ስለዛ ፍልስፍና በቂ የሆነ እውቀት ኖሮት ማስረዳትም መረዳትም የሚችልበት ነገር ውስጥ ገብቶ ሲከተል ጥሩ ነው። በአብዛኛው ሰው ግን እንደሱ አይደለም። በጣም ነው የሚያሳዝነው። ሳምበዲ የሆነ ነገር ስላወራ እሱን ነው ተከትለው የሚመጣው እና አሁን እሷ ሃይማኖትን ጠልታ ግን ሌላ ሃይማኖት ነው እየተከተለች ያለችው። ምክንያቱም አሁን የምትከተየው ሃይማኖት ነው በቃ ምንም እምነት ማለት ነው እንጂ በየትኛውም በዓለም ደረጃ ላይ ሳይንቲፊካሊ ፕሩቭ የተደረገ ነገር አለም ፎሎ እያደረግሽ ያለሽው ኢትስ ቢሊቭ ሳምበዲ ቶት ነው እየተከተልሽ ያለሽው እና የሳምበዲን ቶት እየተከተልሽ የኔን ሃይማኖት ልታንቋሽሽው አትችይም እታለም እና አይዞሽ ማለት እንፈልጋለን። አይዞት ማለት እንፈልጋለን። ስለዚህ ይህንን ነው የምናወራው ማለት ነው እና መበርታት ነው ያለብሽ። ሌላ ጊዜ ራስሽን እንደ እንትን አታስቢው። ላይክ ሃይማኖትን ጠል አንቺ ደግሞ በጣም ፐርፌክት ምና እንደዛ ነገር እንደሆናችሁ ባታስቡ የተሻለ ነው የሚሆነው። እስቲ ለአንቺም ሃይማኖት ስር ስላለሽ ማለት ነው እና እሱን ለማለት ነው። ጸጋ ይብዛለሽ። ግን ጥያቄ ካለሽ አሁን መግባት ትችላለሽ። ስለ ሚስጥራት ማወቅ የምትፈልጊ ከሆነ ግን አሁን የምናወራው ስለ ሃይማኖት ነው። ዶንት ፎርጌት አሁን ሃይማኖት ያላችሁ ሰዎች ናቸው ዲስከስ እያደረጉ ያሉትና ስለዚህ እዚህ ላይ ገብተሽ ለማውራት ከፈለግሽ አንቺም በሃይማኖተኛ ነሽ፣ እኛም ሃይማኖተኛ ነን። ስለዚህ ስለ ሁለታችን ሃይማኖት ማውራት እንችላለን ማለት ነው። ተባረክ ይታል። ያ እኔ ግን የት እንደያዘ ልጠይቃት ነበር። የት ነው ያዝከው ብዬ ልጠይቃት ነበር። በተለይ እንደዚህ አይነት እውቀት አሜሪካ እንትን ምንድን ነው ሃይዌይ ላይ ምናምን ነጭ አስፓልት ላይ ነው የሚይዘዋሉ መንፈሱ። አስፓልት ላይ የሚይዘው ስፒሪት ከባድ ነው። ሪያሊቲ ትላለች። ከየት ነው ከሪያሊቲ ከየት ነው መሰለኝ ቤካዬ ከሪያሊቲ ሾው ነገር ነው የሚመስለው እና ዛሬ ዳኒ ዛሬ ወይኔ እናቴ ወይ ጌታ አረግን ኧረ ዛሬ ያረቢ 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 እና ከጴንጤ እሺ ተባረክ እሺ ተባረክ እሺ ሌሎች ኦርቶዶክሳውያን ካላችሁ ግቡ። እሺ አዳና ወልዴ አቤት። እሺ ሰላም ላንተ ይሁን። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነህ?
ኦርቶዶክስ ተዋህዶ። እሺ ቴዳይ ተቀበለው እስቲ። ዳኒ ባለበት እኔ ነውር ነው የእውነት ደግሞ ቀድሞ ነው የገባው። አሳርፈዋለሁ ባይሆን ዳኒ ናውጣ። ዳጊ ግን እኔ ስመጣ ድምፁ የጠፋበት ምክንያት ምንድን ነው? እሱም ይጠይቃ እሱም ነገር ይጠይቅ። ዳኒ አዳናን ተቀበል። እሺ ቴዳይ ሰላም አዳነ አለን። እንኳን ደህና መጣ። እግዚአብሔር ይመስገን። በኢየሱስ ድነሃል? አዎ። በጥምቀትስ ድነሃል? በጥምቀትስ ድነሃል? አዎ። በሁለቱም ነው የዳንከው? ያመነ የጠመቀ ይድናል ነው የሚለው። ስለዚህ በኢየሱስ እና በጥምቀት ነው የዳንከው? አልገባኝም። እኔም የጠየቅኩ ስላልገባኝ ነው እኮ አዳነ። ያወራሁ አንተም አልገባህም፣ ሁለታችንም ሳይገባን ቀረን እኮ። በአብ በወልድ በመንፈስ ቅዱስም ብትጠመቁ እያላችሁ አጥምቋቸውም ብሏል አይደል? ጥምቀቱ በአብ በወልድ በመንፈስ ቅዱስ ነው። የጠየቅኩ ኢየሱስ አዳነኝ አልከኝ አይደል? ኦኬ። ጥምቀቱም አድነዋል። ሁለት ነው አዳኝ ማለት ነው። አዳኝማ ክርስቶስ ነው ዋናው ክርስቶስ ነው። ቀጣዩ ውሃ ነው አይደለም? ምን ለማለት ፈልገን አልገባኝም። ያንተ ንግግር ታጋባኝ እንዲህ በቃ ግራውን ከምትሄድ ወደ ቀኝ ሄድስ። እሺ ሁለታችንም ወደ ቀኝ እንሂድ። እሺ ችግር የለም። ለምሳሌ ኢየሱስ አድኖኛል ስትል ኢየሱስ ክርስቶስን ስታምን ድነህ ነበረ? ስታምን ስትል ያው በግልጥ ንገረኝ፣ በአማርኛው በሚገባኝ ማለት ነው። ለምሳሌ እንዲህ ብለህ የማመን አማርኛ እኮ የለውም፣ ራሱ አማርኛ እኮ ነው አዳኔ። ስታምን ለምሳሌ ስታምን ድነህ ነበር ስትለኝ እኮ ቋንቋ ስላልገባኝ እኮ ነው። አማርኛም ቢሆን እኮ ግራ ከሆነ አይገባህም። አይ ቀኝ ነው ብራዘር፣ ቀኝ ነው። ስታምን ነው። ለምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። አሁን ይህንን ቃል ስትሰማው ምንድን ነው የሚሰማ? የእግዚአብሔር ልጅ ኢየሱስ ክርስቶስን አምነ ኢየሱስን ስትቀበለው የዘላለም ሕይወት አግኝተሃል? አዎ ኢየሱስን ተቀብያለሁ። ድነሃል ማለት ነው ኢየሱስን ስታምን? አዎ ክርስቶስ አድኖኛል። እውነት? እርግጠኛ ነህ? እርግጠኛ ነህ ኢየሱስን ስታምን ድነሃል? አዎ አድኖኛል፣ እርግጠኛ ነኝ። እሺ ስትጠመቅስ? ጥምቀት የኃጢአት ስርየት ማግኛ መሰል እንደዛ ነው። አይ እኔን አጠይቀኝ። እኔ አንተን ስትጠመቅስ ድነሃል ወይ ነው ያልኩ እኮ። የኃጢአት ስርየት ማግኛ መሰለኝ፣ የልጅነት ክርስቶስ ጋር እንደምንሆንበት። ስታድን ኢየሱስ ከኃጢአት ስርየት አላዳነህም ማለት ነው። ከኃጢአት ስርየትን አልሰጠህም ማለት ነው። ምስል ኢየሱስን ስታምን በስሙ የኃጢአት ስርየት አልተቀበልክም ነበር ማለት ነው። እንዴት? እስኪ እንደገና እንደገምልኝ እስኪ። ኢየሱስን ስታምን ድነሃል እንጂ የኃጢአት ስርየት አልተቀበልክም ነበር ማለት ነው።
ምክንያቱም ኢየሱስን ሳምን ድኛለሁ አልከኝና፣ ስለዚህ ኢየሱስን ስታምን ድነሃል፣ ግን የኃጢአት ስርየት በክርስቶስ ኢየሱስ በማመን አልተቀበልክም ማለት ነበር። ጥምቀቱ አንድ የምንሆንበት ነው ከሱ ጋር አይደለ? የልጅነት ጥምቀት እንደገና የምንወለድበት አይደለ? በመንፈስ በእምነት ሳትወለድ ነው ድጋሚ በውሃ የተወለድከው? በውሃ አላልኩም፣ በመንፈስ ነው ያልኩት እኮ። ያው ጥምቀት የመንፈስ ውልደት ነው እያልከኝ ያለው? የውሃ ጥምቀት በመንፈስ ዳግማው ከክርስቶስ ጋር አንድ የምንሆንበት ማለት ነው እኮ። ሳትድን ነው አንድ የሆንከው ማለት ነው። ማለት ድነህ ነው ከዛ አንድ የሆንከው። ምንድን ነው? ግራ ነው የሚያጋባው። አዳነ አሁን ክሊር ላድርግልህና ላስቀምጥልህ። ምን አልከኝ መሰለህ? እኔ ኢየሱስ ክርስቶስን ሳምን ድኛለሁ አልከኝ አይደል? የዳነ ሰው ነው እያወራን ያለ ነው ማለት። የዳነ ሰው የምናወራ ከሆነ የኃጢአት ስርየት ያገኛል ማለት ነው ያ ሰው ከዳነ። ወይ መጀመሪያ አልዳነ አዳነ። አሁን መጀመሪያ ስለ እምነትህ እናውራ። ጥምቀትና እምነት አንድ አይደለም አይደል? የሚለያዩ ጉዳዮች ናቸው አይደል? ኦኬ። በእምነትህ ቀደመ ወይስ ጥምቀት ቀደመ ለአንተ? ግን ምናልባት እሱ ኮንፊውዝ አድርጎ ከሆነ እሱ ላጥራለህ። የትኛው ነው የቀደመው ለአንተ? ወንጌል ሰብከው መጀመሪያ አሳመኑ፣ ከዛ አስጠመቁ። የትኛው ነው ለአንተ የቀደመ? ለእኔ ነው። አዎ ለአዳነ ለእኔ ጥምቀት ነው። አየህ ችግሩ እሱ ነው። አሁን ጥምቀት ስለቀደመ ነው። ስለዚህ አንተ አሁን አምኜ አይደለማ ማለት ያለብን። አሁን ዳንኩኝ የምትለው ተጠምቄ ነው ነው የሚባለው። ኦኬ። አንተ አሁን ልጅ ሆንኩኝ የምትለው ተጠምቄ ነው ነው የምትለው። ኦኬ። አሁን ትልቁ ችግር እሱ ነው፣ ከዛ ስለጀመረ ነው። ኦኬ። መዳን ግን ከውሃ አይጀምርም። ምናልባት ማስረጃ ካለ አሁን ባይ ደስ ይለኛል። ሰዎች ህይወታቸውን ከጥምቀት የጀመሩበት መጽሐፍ ቅዱሳዊ ማስረጃ አለ? አይደለም። ለእኔ ከጥምቀት ነው ያልኩ። ለምሳሌ ምን አለ መሰለህ? ቤተሰቦች አማኝ ናቸው። በእነሱ እምነት በክርስቶስ ያምናሉ። እኔም በእነሱ ባለሁበት በዛ ሰዓት ተጠምቄያለሁ። ተጠምቄም ማለት ነው ለክርስቶስ ተነግሮኛል፣ ተሰብኬያለሁ፣ አውቃለሁም እንዳዳነኝም። ኦኬ። የእናትና አባት እምነት ወደ አንተ በምን ተተላለፈ? ማለት በንክኪ ምናምን ይተላለፋ እንደ እምነት? ማለት ነው። ለምሳሌ አሁን አይደለም አዳም የጴንጤ ሙስሊም ይሆና እንዴ? ስለ አንተ እንጨርስና ከዛ ስለ ጴንጤ ልጅ አወራለሁ። ችግር የለም። የለም እኮ የጴንጤ ሙስሊም ይሆና ነገር። አይ ልጅ ከሆነ ሙስሊምም ኦርቶዶክስም ክርስቲያንም ብለን የምንጠራበት እምነት የለውም ያ ሰው። በውሃም ትምህርቱን አይቀይርም። እሱን አስረዳሃለሁ ምን ማለት እንደሆነ ግራ እንዳይገባ። ግን አሁን መጀመሪያ የጠየቅኩህን ጥያቄ መለስልኝ እና ከዛ ደግሞ ይህን አስረዳሃለሁ። በጣም ሲምፕል ስለሆነ ማለት ነው እንድትረዳው። ምክንያቱም ይኸውልህ በእናትና በአባት የተጠመቅኩት የምትለኝ ከሆነ በእናትና በአባት እምነት ወደ አንተ የተተላለፈ እምነት አለ ማለት ነው። ኦኬ። ከእናትና ከአባት ደግሞ እንደምታውቀው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው እንጂ መጽሐፍ ቅዱስ ከእናትና ከአባት ጋር በሆነ ንክኪ እምነት ይተላለፋል የሚል የመጽሐፍ ቅዱስ ትምህርት የለም። ካለ ታሳየኛለህ። እምነት በንክኪ አይተላለፍም። እምነት በጡት አይተላለፍም። ልጆች ክርስቶስን መቀበል አግባብ አይደለም እያልከኝ ነው? ልጅ በሆናችሁበት ሰዓት ክርስቶስን መቀበል የለባችሁም። ኢየሱስ በውሃ አይተላለፍም። ብራዘር በኢየሱስ በውሃም አይተላለፍም። አንተ በጥምቀት ታምናለህ አታምንም? እኔ በጥምቀት አምናለሁ ወዳጄ። አሁን ስለ አንተ እንጨርስና ከዛ ደግሞ እናወራለን። ችግር የለም። ስለ እኔ ደግሞ በደንብ አስረዳለሁ። ስለ እኔ በደንብ አስረዳለሁ። ስለ እኔ ምንድን ነው ስለ አንተ አስረዳኝ እኮ። እንጨርሳ ያንተን አዳነ እንጨርስና ከዛ ወደ እኔ ትመጣለህ። ችግር የለም። እኔ አላቅም አይደለ? አንተስ እንድታስረዳ የፈለገ ለማወቅ ተሳስተም ከሆነ በጣም ተሳስተሃል። ምንድን ነው የተሳሳትከው ነገር? የመጀመሪያው ፖይንት በእናትና በአባት ሰው አይጠመቅም። ኦኬ። በእናትና በአባት እምነት ሰው ክርስቲያን አይሆንም። ኦኬ። ምናልባት ከእናትና ከአባት ልትወለድ የምትችለው በስጋ ነው። ኦኬ። መንፈሳዊ ውልደት ከእግዚአብሔር ሰው የሚወለደው
ቅድም ያነበብኩልህ ክፍል ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ከእግዚአብሔር ስለመወለድ የሚናገረው በእምነት በኩል። ስለዚህ ሰው እግዚአብሔርን ሲያምን ነው ከእግዚአብሔር የሚወለደው። ከእግዚአብሔር የተወለደ ያ ሰው ከእናትና ከአባቱ በወረሰው እምነት አይደለም፣ ራሱ ሰውየው በሚኖረው እምነት ነው ከእግዚአብሔር የሚወለደው። ስለዚህ ለአንድ ሰው ምን ይቀድማል ካልከኝ እምነት ይቀድማል ማለት ነው። ስለዚህ ያመነ ሰው ከእግዚአብሔር የተወለደ ሰው በእምነት በኩል እሱ ደግሞ ይጠመቃል። እሱ ክርስቲያናዊ የጥምቀት ስነ ስርዓት ነው። ስለዚህ ጌታም ሲናገር እምነትን አስቀድመዋል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ እምነት የሚገናኘው ከመዳን ጋር ነው፣ ዳይሬክት የሆነ ማለት ነው። እና ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ለህፃናት ሁሉ ነው ይሄ። ህፃናትን ጌታችን ኢየሱስ ክርስቶስ እንደዚህ ነው የተቀበላቸው። ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው ጌታ። ስለዚህ ጌታ ህፃናትን የተቀበለው ራሱ ነው። ስለዚህ አሁን በእምነት በጥምቀት በኩል ምናምን አገኘሁት ምናምን የምትል ህይወት ከሆነ እና ታዲያ ከቤተሰቦች ጋር አብሬ መቀበል ታዲያ ወደ እኔ ይመጡ ዘንድ አትከልክሏቸው ካለ ለምን አንተ ትከለክለኛለህ ታዲያ? አጥምቋቸው አይደለም ያለው። አሁን አንተ ምን አልከኝ መሰለ? የጌታን ትእዛዝ ሻርከውና በጥምቀት በኩል ዳንኩኝ አልክ። ውሸት ነው። ሰው በጥምቀት በኩል አይደለም የሚድነው። ኦኬ፣ እግዚአብሔር ልጆችን ስለተቀበላቸው የእሱ ስላደረጋቸው መንግስተ ሰማያት እንደነሱ ላሉት ናትና ብሎ ስለመሰከረላቸው ጌታ ስለተቀበላቸው ነው እንጂ ህፃናትን የተቀበልከው ውሃ ውስጥ ስለገባህ አይደለም። ምክንያቱም ጥምቀት ያለ እምነት ሻወር ነው ብራዘር። አየህ፣ ስለዚህ አንተ መጀመሪያ ማመን መቻል አለብህ። ሰው ካመነ በኋላ ነው የሚጠመቀው። ስለ ጥምቀት የምታወራው ልክ ነህ። አንድ ጥያቄ ልጠይቅህ። ለምሳሌ የጠየቅኝ ነው እሺ አይደለም። ለምሳሌ አሁን በአብ ወልድ መንፈስ ቅዱስ እያጠመቃችሁ ብሎ ለሐዋርያት እንደነገራቸው ማለት ነው። እነዛን ሰዎች ማለት ነው እነዛ ሰዎች ለሁሉም ሰው ነው ወይስ ማገናዘብ፣ ማሰብ ወይም መስማት መረዳት ለሚችል ሰው ነው? ለህፃናት ሁሉ ነው? ለማን ነው እንዲህ ይህ ስብከት የተሰበከው ነው? በቃ ሰው ለሆነ ከህፃናት እስከ አዋቂ እስከ መካከለኛ እስካለበት ድረስ ነው ወይስ ይሄን ነገር አስረዳኝ። ጥሩ ጥያቄ ነው። ክርስትና ወይ ደግሞ የእግዚአብሔር ልጅነት ከውሃ አይጀመር። ኦኬ፣ እኔ ስለ ውሃ አይደለም እያልኩ ያለው አንተ ይህን አባባል አንተ በመልኩ ነው አስረዳኝ ያልኩ። ስለሱ ውሃ ላይ ቆየ በጣም ውሃ እኔ ጥምቀትን እያልኩ ነው። አንተ ውሃ አትበል። ምክንያቱም እኔ ጥምቀትን አምንበታለሁ አልኩ። ስለ ጥምቀት እንጂ ስለ ውሃ እናንተ ይለያያሉ። አባ በውሃ ነው የምትጠመቀው ወዳጄ። ተሳስተህ ከሆነ በውሃ ነው የሚያጠምቀው። ስነ ስርዓት ያዝ። አከብርሃለሁ። አክብረህ የምጠይቅህን በስነ ስርዓት እየነገርኩህ ያለሁት እንድታስረዳኝ እንጂ ለክርስቶስ የምታወራ ከሆነ በንግግር ሰው በውሃ ነው የሚጠመቀው። የተሳሳትኩት ነገር ካለ እንድታስረዳኝ። የማላውቀው እኔ ብዙ ይኖራል፣ አንተ ብዙ ታውቀው ትችላለህ። እሱም ከነ ማስረጃው እንድታስረዳኝ እንጂ እንድታንጓሽኝ አልፈልግም። እኔም አሁን በጣም በስርዓት ነው እያወራሁኝ ያለው። አዳነ የምትጠመቀው በውሃ ነው። አዳነ ቆይ አትደረብ ብራዘር፣ ስለሰማሁ ወስሙ። እሺ በምንድን ነው የምትጠመቀው? እሺ በልቀጥ በምን የምትጠመቀው አንተ? ቀጥል በቃ። አየህ በውሃ ነው የምትጠመቀው። ስሜታዊ አትሁና። ከጠየቅክ መስማት መቻል አለብህ። እናንተ እኮ ናችሁ ስሜታዊ ታረጉና የሆነ ስህተት ትፈልጋላችሁ። እኔ ምንም ስሜታዊ አላደረኩም። በውሃ ነው የምትጠመቀው። በውሃ ውጭ ቤተክርስቲያን አታጠምቅም። ያጠመቀች በውሃ ነው። ኦኬ ሰው የሚጠመቀው የቅድሙ ይለያያል። እኔ የሚጠመቁት በውሃ ነው። ወዳጅ አሁን አንዴ ሚዩት አድርግ ብራዘር። የጠየቅከውን ጥያቄ ልመልስልህ። ከጠየቅ መስማት አለብህ፣ ካለዛ እንሟገታለን ማለት ነው። ኦኬ። ስለዚህ ሰው የሚጠመቀው በውሃ ነው።
ስለዚህ የማንም ሰው የመዳን ተስፋው ከውሃ አይጀምርም። ኦኬ፣ መዳን የሚጀምረው ከእምነት ነው። ስለዚህ ሰዎች ማመን አለባቸው፣ አምነው ይጠመቃሉ። መጽሐፍ ቅዱስ ውስጥ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ተጠይቆ ያውቃል? ኦኬ፣ እንዳትጠመቃው የሚከለክል ጉዳይ አለ። በፍጹም ልብ ካላመን ካልተፈቀደልህም፣ በፍጹም ልቡ ግን ላመነ ሰው ጥምቀት ተፈቅዶለታል። ስለዚህ ጥምቀትን የሚያነሳ ማንም ሰው ቢኖር አስቀድሞ እምነት መኖር አለበት በዛ ሰው ህይወት ውስጥ። ያለ እምነት ውሃ ውስጥ በመግባት የምታገኘው አዲስ ህይወት ግን የለም። የዮሐንስን የማቴዎስንም አንሳው ማርቆስንም አንሳው የሚያወሩት ተመሳሳይ ሐሳብ ነው። መጀመሪያ አሕዛብን ወንጌል ትሰብካለህ። የሰበከውን ወንጌል የተቀበለ ሰው ያምናል፣ ያመነ ሰው ይጠመቃል። ሐዋርያቶችም ሲያደርጉት የነበረው በሐዋርያት ሥራ ላይ የምናገኘው ፕሪንሲፕል ይህንኑ ነው። ወንጌል ይሰበካል፣ ከዛ ሰዎች ያምናሉ፣ ካመኑ በኋላ ሰዎች ይጠመቃሉ። ክርስትና እንደዚህ ነው የቀጠለው። እሺ አሁን ለምሳሌ በሐዋርያት ሥራ ላይ አሁን 2 ቦታ ላይ መሰለኝ ከነ ቤተሰቦቻቸው ተጠመቁ የሚል አለ። በዛ መካከል እስኪ ሁሉም ተምረው ተረድተውት ነው ቤተሰቦቻቸው ሲል ለምሳሌ እናንተ በምትሉት የሚቀበል ወይም የሚያገናዝብ ሰው ከሆነ ሁሉን ነገር አሁን ከ15 ዓመት በላይ ሊሆን ይችላል። 30 40 ከዛም በላይ ትልቅ ሰው ነው። ሁሉም ማወቅ እናንተ ማለት ይችላል። እንደዛ አይነት እድሜ አላቸው ይባላል። አሁን ለምሳሌ ቤተሰቡ ሁሉ ከነ ቤተሰቦቻቸው ጠመቁ ሲባል ትልቁ ችግሩ ምን መሰለህ አዳነ? ዶክትሪን በግምት አይመሰረትም። ኦኬ፣ ትልቁ የኦርቶዶክስ ችግር ዶክትሪኗን በግምት የምትመሰረትበት መሰረት ላይ አለ። አሁን የጠቀስካቸው የትኛውን ቤተሰብ አንዴ ስታወራ ሰማው ማለት እኔ ሳወራ እንድትሰማኝ ነው ፈልገው አይመስልም? ብራዘር እንድንደማመጥ ማለት ነው። ስጨርስ ቆይ ዳኒ አልጨረስኩም ይሄኛው ሐሳብ አለኝ ብለህ ደግሞ ማስቆም ትችላለህ፣ ግን እስክጨርስ ድረስ ታገስ፣ ጥያቄ በጥያቄ እንዳይደራረብብ። ስለዚህ የትኛውም መጽሐፍ ቅዱስ ላይ ያለ ቤተሰብ ሕፃን ልጅ ስለመጠመቁ የሚያስረዳ አንድም ሐሳብ የለው። ከዛ ይልቅ ግን ቤተሰቦቹ ከመነገሩ ከመጠመቃቸው በፊት ማመናቸውን የሚጠቁም ግን ብዙ ማስረጃዎችን ማየት እንችላለን። ኦኬ፣ መጀመሪያ ወንጌል ተነግሯቸዋል፣ የተሰበከ ወንጌል አለ። ያንን ወንጌል ደግሞ ያመኑ ሰዎች እንደተጠመቁ መጽሐፍት ይናገራል። ስለዚህ ግልጽ የሆነ ስለ ጥምቀት ዶክትሪን ልትመሰረት የምትችልበት ቴክስት ያለው ይሄ ነው። ሰው መጀመሪያ ምን ማድረግ አለበት? ማመን መቻል አለበት። ኦኬ፣ ግልጽ የሆነ ቴክስት ነው ያለው። ከዛስ በኋላ ያመነ ሰው ደግሞ ይጠመቃል። ቀጥሎ ያለ ፕሮሰስ ነው። ስለዚህ ሰዎች ሳያምኑ እንዲጠመቁ የሚያዝ መጽሐፍ ቅዱስ ውስጥ ሕፃናትን በተመለከተ አንዳች የታዘዘ ትእዛዝ የለም። ሕፃናትን ባያምኑም አጥምቋቸው ብሎ ያስተማረ የተነገረ አንድ ቴክስት የለም። የሕፃናትን የማጥመቅ ስነስርዓት በኦርቶዶክስ ውስጥ ያለው ግምት ነው። ኦኬ፣ ግምት ነው። በግምት ደግሞ ዶክትሪን አይሰራም። ጥምቀት የታዘዘው ግልጽ በሆነ ቋንቋ ማመን ለሚችል ሰውና ለሰማው ለዛ እምነት ምላሽ ለሰጠ ሰው ነው ጥምቀት የታዘዘው። ከዛ ውጪ ሰዎች እንዲጠመቁ የሚያስተምር የሐዋርያትም ይሁን የጌታ ትእዛዝ የለም። በሌለበት ሕፃናት ካላመኑ አይጠመቁ የሚለውን አንጣልኝ። አንተ ያላመነ ሰው እንዳይጠመቅ መጽሐፉ ሕፃናት የሚል አንጣልኝ። ሕፃናት ወደ እኔ መጡት እንዳትከልክሏቸው ካለ ሕፃናት ሳይጠመቁ ሳያምኑ አይጠመቁ የሚለውን አንጣልኝ። እሱን አለ ብለህ እኮ አሱም ያደረገ ሰው ነው ማስረጃ ማለት አንጣልኝና እኔ ደግሞ ብዙ ነገር የተከለከለ ነገር አለ። የተከለከለው ነገር ሁሉ አንዴ በደንብ ሰማይ መጽሐፉ እያንዳንዱን ሊስት አድርጎ አይደለም የሚያስቀምጠው። ቅድም ምን አልከኝ? እኔን የሆነ ዶክትሪን ነው ምናምን አልከኝ። አሁን አንተ ጠይቅ ደግሞ ሌላ ወደ እንትን አልካ። የኔ ዶክትሪን የተጻፈውን ነው ማምነው። ጌታ ያዘዘኝን ነው የምከተለው። ጌታ ያላዘዘኝን አልከተልም። ያላዘዘኝን ነገር ላይ ዶክትሪን አልመሰረትም።
ኦኬ። አንተ ግን ያልታዘዝከው ላይ ዶክትሪን መስርተሃል። ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። ለአንተ እምነት ማስረጃ መፈለግ አይጠበቅብኝም። ጌታ ምንድን ነው ያለን? መጀመሪያ ስለ አንተ ዶክትሪን አንተ ነህ ማስረጃ የምታቀርበው፣ እኔ አይደለሁም። የኔ ዶክትሪን ሰዎች ይመኑ ከዛ ይጠመቁ የሚል ትእዛዝ ነው ያለው። ስለዚህ ሰዎች ያምናሉ፣ ያመኑ ሰዎች ደግሞ ይጠመቃሉ። የጌታ ትእዛዝ ነው። በቤተ ክርስቲያን የሚፈጸመው ይሄ ነው። ኦኬ። ምንድን ነው እሱ? መጀመሪያ ወንጌል ይሰበካል። ወንጌል የተሰበከ ሰው ይጠመቃል፣ ያመነ ከሆነ። መጽሐፉ የሚናገረው የታዘዝኩት ትእዛዝ ይሄ ነው። ሐዋርያቶች ያደረጉት ይህንን ነው። ለዚህ እኔ ማስረጃ አለኝ። አንተ ለምታደርገው ግን ላልታዘዝከው ላሳየህ። ችግር የለም። ማርቆስ 16:16 የጌታ ትእዛዝ የጌታ ትእዛዝ ላመነ ጥምቀት እንደሚያስፈልገው ያሳያል። ስለዚህ ሰዎች መጀመሪያ ምን ያደርጋሉ? ያምናሉ፣ አምነው ይጠመቃሉ። ያላመነ ግን ይፈረድበታል ብሎ ጌታ ነግሮናል። ስለዚህ የእኔ ዶክትሪን የተመሰረተው ጥምቀት ከመደረጉ በፊት ሰዎች ማመን አለባቸው የሚል ግልጽ የሆነ የጌታ ትእዛዝ፣ የሐዋርያቶች ልምምድ በቤተክርስቲያን አባት ኤርሊ ቸርች ፋዘርስ ጭምር ልናየውና ልናረጋግጠው የምንችለውበት ፖይንት። አንተ ግን ያልታዘዘውን ነገር እያደረግክ ነው ያለው። ኦኬ። ያልታዘዝከው ነገር ምንድን ነው? አንድም ቦታ ላይ ሕፃናትን አጥምቋቸው የሚል ትእዛዝ የለም። ጌታም ማዞ አያውቅም። ሐዋርያቶችም አድርገውት አያውቁም። እያደረግከው ነው ያለው። አንተ ለምታደርገው ልምምድ ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። ዛት ዩር ብሊፍ ዶክትሪን ነው። ለአንተ ዶክትሪን ማስረጃ ማቅረብ አይጠበቅብኝም። ለእኔ ዶክትሪን ነው እኔ ማስረጃ ማቀርበው። እኔ ደግሞ የተጻፈውን ማምን ክርስቲያን ነኝ። ያልተጻፈውን አላምንም። ያልተጻፈውን እያደረግክ ያለው አንተ ነህ። ለአንተ ልምምድ እኔ ማስረጃ ስፈልግ እድሜን አልጨርስም ብራዘር። አንተ ነህ ማስረጃ እንደሌለው አይተህ ወደ ማስረጃ ወዳለው እምነት መምጣት ያለብህ ማለት ነው። እኔ ደካማ ኦርቶዶክስ ስለሆንኩኝ ነው እንጂ ጥቅስና ምዕራፍ ስለማላወጣልህ ነው እንጂ ማስረጃ ማንጣት ያለብህ ለተናገርከው ቃላት አንተ ነበርክ። እኔ ዶክትሪኔ ሆኖ ማስረጃ የማላቀርብለት ትምህርት የለኝም። ዶክትሪኔ ማስረጃ አለው፣ በተጻፈው በእግዚአብሔር ቃል ላይ አለው። አንተ ግን ደካማ ስለሆንክ አይደለም። ቆይ ብራዘር፣ ቆይ ስታወራ ሰማህ ነው። ሳወራ አቋርጠህ ልታወራኝ አትችልም። ስትጨርስ ነው የገባሁት ብራዘር። አንተ ለራስህ ዶክትሪን ለተመሰረትከው ዶክትሪን ማስረጃ ማቅረብ ያለብህ አንተ ነህ። የለኝም ካልክ ሄደህ ጠይቃቸው። እነሱም ግን ሊያሳዩ አይችሉም። ለምሮ ሊያሳዩ የማይችሉት ቢኖር ኖሮ እኛ ክርስቲያኖች ነን፣ መጽሐፍ ቅዱስ ብቻ ብለን የምናምን ጴንጤዎች ነን፣ እንከተለው ነበረ፣ እናምንበት ነበረ። መጽሐፍ ውስጥ ስለሌለን ያልተቀበልነው አለ የምትለን ከሆነ ማስረጃ ይዘህ የምትመጣ ከሆነ ዛሬውኑ እቀበልልሃለሁ። አንድም ቴክስት ግን ሕፃናትን ሄዳችሁ አጥምቁ የሚል ትእዛዝ፣ የጌታ ትእዛዝ፣ የሐዋርያቶች ልምምድ አልነበረም። ካለ አሁንም ሄደህ ጠይቀና ዛሬ እናመሻለን። የንስሐ አባት ካሉ ደውልላቸው፣ ጠይቃቸው፣ ተመልሰና እንቀጥላለን ማለት ነው ብራዘር። ችግር የለም። እሱን እኔ ማመጣለሁ። ሕፃናት ሳያውቁ ሳያምኑ አይጠመቁ የሚል አንተ ስታመጣልኝ ደግሞ ስላመጣልሃለሁ። አልታዘዘም ጌታ አጥምቁ ያለው። ይሄን ካመጣልኝ እኔም ያንን አመጣልሃለሁ። እሱ ያንተ አሳይመንት ነው። እሱ ያንተ አሳይመንት ነው። እሱን መፈለግ ያለብህ ሳያምኑ አይጠመቁ የሚል አንጣልኝና እኔም ያንን አመጣልሃለሁ። እሱን መፈለግ ያለብህ አመጣልኝ፣ እኔም አመጣልሃለሁ። እኔ እሱን መፈለግ እኔ ለእኔ ዶክትሪን ነው ማስረጃ የማቀርበው። ለኦርቶዶክስ ዶክትሪን እኔ ማስረጃ መፈለግ አይጠበቅብኝም። የሕፃናት ጥምቀት ዶክትሪኗ የኦርቶዶክስ ነው። ማስረጃ አቅርባ ምዕመኗን ማሳመን ያለባት እሷ ናት፣ እኛ አይደለንም። የእኛ ዶክትሪን አዋቂዎችን ማጥመቅ ነው። ለአዋቂዎች ደግሞ እምነትን በተመለከተ መጽሐፉ ጽፏል። ማስረጃ አይደለም። እኛ የምንቀበለው ክርስቶስ ነው እንጂ እናንተ ምናምን የሚባል ነገር የለም። ትደረባ ብራዘር። ልጠይቅ ችግር ለመመለስ እያየው ስለሆነ እየተሟገትክ ስለሆነ እንጠያየቅ። እሺ ይኸው እንጠያየቅ። ለምሳሌ እኔ ማለት ነው እስካሁን ልጠይቅህ አሁን እኔ ጥያቄ አለ ብዬ ነበር ቅድም እኮ አልመለስክልኝም። እስካሁን እየጠየቅክ ነው ያለው። እሺ የመጨረሻ ጥያቄ ጠይቅ። ችግር የለም። ለምሳሌ አሁን
አንተ ባልከው ማለት ነው። እኔ አሁን ብትሰብከኝም ያለው ነገር ብታስረዳኝም ስለ ጌታ ስላለው ነገር ብታስረዳኝም አምናለሁ። እኔ ከ15 ዓመት በላይ ነኝ። ሁሉ ነገር ረዳለሁ። ብታስተምረኝም ተምሬም እጠመቃለሁ አምኜ ማለት ነው። ሰምቼ ተምሬ ለምሳሌ እኔ ቤተሰብ ይኖረኝ ከ10 ዓመት በታች ያሉ ልጅ የሚኖረኝ ምን የሚኖረኝ እስኪ ምንድን ነው የሚሆኑት? እነሱ የኔን እምነት ተከትለው መሄድ አለባቸው ወይስ እነሱም በእኔ እድሜ እስከሚደርሱ ድረስ የኔን እምነት መከተል የለባቸውም ወይም መማር የለባቸውም? ከዛ በኋላ ባሉበትስ ምንድን ነው የሚሆኑት? ኦርቶዶክስ፣ ጴንጤ፣ ሙስሊም ሆነው ነው የሚያድጉት? ማመን እስከሚችሉ መረዳት እስከሚችሉ ድረስ ምንድን ነው የሚሆኑት? እስኪ በአንተ በኩል የምትረዳውን እስኪ አትረዳኝ። ችግሩ ምንድን ነው? የእኛን የጨነቀንን ጉዳይ መጽሐፍ ቅዱስ ውስጥ ፈልገን ነው የምናስበው። እሱ ነው ችግሩ። ኦኬ፣ መጽሐፍ ቅዱስ የእኛን ችግርና ጭንቀትን እንትን የምንልበት አይደለም። ኦኬ፣ የእግዚአብሔርን ሐሳብ ነው እኛ የምንከተለው። የእግዚአብሔር ሐሳብ ምንድን ነው የሚለው ነው ጥያቄው፣ እሱ ነው። ኦኬ፣ የእግዚአብሔር ሐሳብ ምንድን ነው የሚለው? ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው የሚለው። ጌታችን ኢየሱስ ክርስቶስ ይህንን ሲናገር የአይሁድ ልጆች ነበሩ። ኦኬ፣ አጥምቁልኝና እነኝህ ልጆች ለእኔ ያደርጉልኝ አላለም ጌታ። ጌታ ባላለበት ንግግር ላይ እኛ ዶክትሪን አንመሰርትም። ሐዋርያቶችም ተነስተው ሕፃናቶችን አጥምቋቸው አላሉ። የሕፃናት ጉዳይ ኢሹ አልነበረም። ሐዋርያትም ኢሹ አልነበረም፣ ጌታ ጋርም ኢሹ አልነበረም ከጥምቀት አንጻር። ስለዚህ ለእኛ ኢሹ የሚሆንበት ጉዳይ የለም። ቢያስፈልግ ኖሮ ሕፃናት እኮ አንድ ማህበረሰብ ናቸው። ሕፃናት ቤተሰብ አይደሉም? ቤተሰብ አይደሉም? አትደረብ። ቤተሰብ አይደሉም እንዴ? ቤተሰብ አይደሉም? አትደረብ። አባል አይደሉም? እሱን ልጨርስልና ደግሞ ትጠይቀኛል። ስለዚህ አሁን ጌታ የተናገረውን ንግግር ነው የምንቀበለው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አንከለክልም፣ እናስተምራቸዋለን። ምንም ጥያቄ የለውም። ወደ ጌታ እንዲመጡ ጌታን እንዲያዩ እናደርጋቸዋለን። አጥምቁ የሚል ግን የጌታ ትእዛዝ የለም። በቃ ከሌለ እኔ ልፈጥርላችሁ አልችልም። ኦኬ፣ ለምን? ጥምቀት ክሊር በሆነ ስቴትመንት ጥምቀት ተያይዞ የሚገናኘው ከምን ጋ ነው? ከእምነት ጋ ነው። ብቻውን ያለ እምነት ውሃው በራሱ በሰው ሕይወት ውስጥ የሚያመጣው ለውጥ የለም ብራዘር። ብቻውን አንድ ውሃ ውስጥ ስለገባ ሕፃን ልጅ ለእግዚአብሔር አይቀርብም፣ ክርስቲያን አይሆንም ብራዘር። ዳግም አይወለድም። ኦኬ፣ ሶ በውሃ ብቻ የሚመጣ ተአምር የለም። ኤቪደንስ የለንም። መጽሐፍ ቅዱስ ካለ አምጣና አሳየን። ሳያምኑ ሰዎች ውሃ ውስጥ ገብተው ዳግም የተወለዱ አሉ የምትለን ከሆነ አምጣና አሳየን። የለም። ሰው ሳያምን በውሃ ዳግም ሊወለድ ይችላል የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። እምነት ያልቀደመበት ጥምቀት ብራዘር ምንም ነው። ሰው ዳግም የሚወለደው እምነት ሲኖረው ነው። መጀመሪያ ያለ እምነት ሰው ዳግም ሊወለድ አይችልም። ስለዚህ መጽሐፍ ቅዱስን መሰረት አድርገን ለምናምን ክርስቲያን ስለ ልጆች የምንጨነቅ ከሆነ ጌታችን ኢየሱስ ክርስቶስ ምን ብሏል? ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አለቀ በቃ። መንግሥተ ሰማያት ለእንደነሱ አይነት ናትና ብሎ ዘግቶታል። ጌታ ከተቀበላቸው ጌታ የሚቀበለው በውሃ ነው ብዬ እኔ ከውሃ ጋር ልታገልም ጌታ ውሃ አስነክታችሁ እቀበላለሁ አላለም ብራዘር። ጌታ ባላለበት እኔ ዶክትሪን አልመሰረትም። ስለዚህ እንደ ክርስቲያን ላደርግ የምችለው ነገር አንድ ነገር አለ። ቃሉን አስተምራችኋለሁ፣ እኔ በሚሄዱበት መንገድ እመራችኋለሁ። ኦኬ፣ እድሜያቸው ሲደርስ አምነው ይህንን ጌታ ይጠመቃሉ። መጽሐፉ የታዘዘው ከጥምቀት አንጻር ከዚህ አንጻር፣ ሌላ ትምህርት ግን አልመሰረትም። እኔ ክርስቲያን ነኝ፣ ቃሉ የሚለኝን ነው የምከተለው። ስለዚህ እንደ ክርስቲያን እንደዚህ ነው የምናደርገው። እሺ ልጠይቅህ፣ ፈቃደኛ? አይ እኔ ቆይ እዚህ ጋር አሁን አንተ እያስረዳኛለህ ማለት ነው እንደሚገባኝ። አንድ
ለምሳሌ በወይን ቤቱ ያለው ሰውዬና የሆነ ሴት አለ በሐዋርያት ሥርዓት የተገለጠች ከነ ቤተሰቦቿ ተጠመቀች ያለው ማለት ነው። ስለዚህ ይሄ ሕፃናት የሉበትም ብለህ አንተ ደምድመሃል። 2 ያመነ የተጠመቀ ይድናል፣ ያልተጠመቀ ግን ይፈረድበታል ነው ያለው። እሺ ለአዋቂዎች ብቻ ነው ይሄ፣ ህፃናት ግን ጥምቀት አያስፈልጋቸውም የሚል ማስረጃ። ጥምቀት አያስፈልጋቸውም የሚል ሁለቱ አይጋጭም ወይ ነው? ለምሳሌ አሁን ያሌለ ጥቅስ ስላነበብክ ነው የተጋጨብህ። መጽሐፍ የትኛው ነው? ለምሳሌ አንድ ስማ ብራዘር፣ ስታወራ ሰማው ማለት መስማት አለብህ ወዳጅ። ኦኬ ስታወራ መስማት መቻል አለብህ፣ ሳወራ ማለት ነው። ኦኬ የሌለ ጥቅስ ያነበብከው ምንድነው? እሱ የሌለ ጥቅስ ያነበብከው ምንድነው? እሱ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው መጽሐፉ። ያልተጠመቀ ግን ይፈረድበታል አይልም። ኦኬ ምክንያቱም ውሃ በሰው ሕይወት ውስጥ እንዲፈረድበትም እንዳይፈረድበትም አያደርግም ብራዘር። ኦኬ ሰው እንዲፈረድበትና እንዲፈረድበትና እንዳይፈረድበት የሚያደርገው ውሃ አይደለም፣ እምነት ነው። ስለዚህ በእምነት እኔም እኮ የምልህ ለምሳሌ ማለት ነው እንደሱ ካልክ ማለት ነው ቅድም አከልክሏቸው ብሏን አልክ፣ ህፃናትን አከልክሎ ካልክ ለምሳሌ ካላመኑ የሚለውና እሱ አይጋጭም ወይ? ለምሳሌ እሱን ብታብራራልኝ እኔ ባላቀው አንተ ተረዳኝ። እሺ ይኸውልህ መጽሐፍ ቅዱስ በደንብ ስማኝ። መጽሐፍ ቅዱስ ጥምቀትን የሚያነሳው ከእምነት ጋር ብቻ ነው። ያለ እምነት ጥምቀት የለም። ስለዚህ መጽሐፍ ቅዱስን አይቶ ለሚረዳ ሰው ጥምቀት የታዘዘው ላመኑ ሰዎች ነው። እምነትን የምናነሳው ለምንድን ነው ስንል ደግሞ ለአዋቂ ነው የምናነሳው። ህፃናትን ጌታችን ኢየሱስ ክርስቶስ ራሱን የተቀበላቸው ኦኬ ምን ማለት ነው? ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት ለእንደነሱ አይነት ናትና ብሎ ጌታችን ኢየሱስ ክርስቶስ ህፃናትን እመኑብኝ፣ ቃሉን ሰምታችሁ ካልተቀበላችሁ አልቀበላችሁም አላላቸውም። ምክንያቱም ህፃናት እንደሆኑ ያውቃል ጌታ ወዳጄ። ህፃናት እንደሆኑ ስላወቀ ለህፃናት መስፈርትን አላስቀመጠም። ኦኬ ጥምቀትን የምታነሳና የምታወራ ከሆነ ግን ጥምቀት የሚነሳው ለአዋቂ ነው። ለምን? ጥምቀት በተነሳበት በየትኛውም ቦታ ላይ ከእምነት ውጪ የተከናወነ ድርጊት አይደለም። ጌታም ሲያዝ የምታየው መጀመሪያ አስተምሯቸው፣ ወንጌል ይማሩ፣ ከዛ በኋላ ይመኑ፣ ያመኑ ሰዎች ደግሞ ይጠመቁ ነው። ዚስ ኢዝ ፕሮሲጀር። ስለዚህ ይሄንን ፕሮሲጀር የማይከተል ውሃ የቀደመበት የትኛውም እምነት የተከተለበት ልምምድ መጽሐፍ ቅዱስ ውስጥ የለም። በሌለበት ዶክትሪን አይመሰረትም ነው። ስለ ህፃናት ጌታችን ኢየሱስ በቃ ተቀበለ። ጥምቀት አያስፈልጋቸው የሚለው የቱ ጋ ነው? ምኑ ጋ ነው ሲያሳይ? አዋቂዎች ያስፈልጋቸዋል፣ ህፃናት ያስፈልጋቸውም ጥምቀት የሚለው። እሺ ከሰማኝ አሁን እየደጋገምክ ተመሳሳይ ጥያቄ ነው የምጠይቀው። የመጨረሻ በደንብ ጆሮውን ከፍተህ ስማኝ። ህፃናት አያስፈልጋቸውም፣ በደንብ ስማኝ። አያስፈልጋቸውም፣ አዋቂዎች ያስፈልጋቸዋል የሚለው አንድም ቦታ ላይ ያለ እምነት ጌታ ጥምቀትን አዞ አይታወቅም እኮ። እሱንማ እኮ እየሰባሁ ነው። ግን ህፃናት ለይቶ የሚነገርበት አንዴ ሚዩት አድርግና ለህፃናት ጥምቀት ያስፈልጋል የምትሉት እናንተ ናችሁ። ማስረጃ ማቅረብ ያለባችሁ እናንተ ናችሁ፣ እኛ አይደለንም። ብራዘር ማስረጃ ስጡኝ ብለህ መሞገት ያለብህ መምህራኖችን ነው፣ እኔን አይደለም። እኔ የለም እያልኩ ነው ያለው። ለሌለ ነገር ማስረጃ አይጠየቅም። ኦኬ መጽሐፉ ጥምቀትን የሚያዘው ላመኑ ሰዎች ብቻ ነው። ከዛ ውጪ ላላመነ ሰው ህፃናትን ጨምሮ ሌሎችም ሰዎች ይጠመቁ የሚል የጌታ ትእዛዝ የለም በቃል ውስጥ። በሌለ ነገር እኔን ዶክትሪን አትጠይቀኝ ብራዘር፣ ማስረጃ አትጠይቀኝ ለአንተ ዶክትሪን። አየህ መጽሐፉ የሚያዘው ለአዋቂ ነው። እኔ አዋቂ ነኝ አምናለው። ምክንያቱም እምነትን ተከትሎ ነው ጥምቀት ሲካሄድ የነበረው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ላላመነ ሰው የጥምቀት ትእዛዝ ተሰጥቶት አይታወቅም። የትኛውም ቦታ ላይ ማለት ነው።
ጥምቀት ተነስቶ ያላመነ ሰው በዛ ጥምቀት ውስጥ ስለመኖሩ የሚያስረዳ አንድ ትእዛዝ የለም፣ የእግዚአብሔር ቃል የለም። ያንን ጥያቄ መጠየቅ ያለብህ መምህራኖችን ነው። እስቲ አሳዩኝ፣ ሕፃናት ይጠመቁ የሚል ትእዛዝ የታዘዘበት ቦታ አሳዩኝ። እኔም ብትጠይቀኝ፣ ቤካም ብትጠይቀው፣ እዚህ ያሉን ወንጌል አማኞችን ብትጠይቃቸው እምነትን ያስቀደመ ጥምቀት ነው ጌታ ያዘዘው፣ እሱን ነው የምንከተለው። ለሱ በቂ ማስረጃ አለን። ካነሰ ጨምርልሃለሁ ብራዘር። ከዛ ውጭ ግን አንተ ለምታምነው እምነት እኔ ማስረጃ መፈለግና ጊዜ ማባከን የለብኝም። ለምን? የሌለ ነገር ነው እየጠየከኝ ያለው። የሌለ ነገር ደግሞ አለመኖሩ ራሱ ለአንተ ማስረጃ ነው ሊሆን የሚገባው። በቃ ከሌለ የለም ማለት ነው። እምነትህ በሌለ ነገር ላይ ነው የተመሰረተው ማለት ነው። እኔን ብትጠይቀኝ ግን የኔ የአዋቂ ጥምቀት ነው። የአዋቂ ጥምቀት ደግሞ መጽሐፉ ላይ አለ፣ የተሰጠ ነው፣ የተነገረ ነው። እሱን ነው የምተገብረው። ለሱ ማስረጃ አለኝ። አንተ ግን ለምታምነው ነገር ማስረጃ የለም። ለምን? መጽሐፍ ቅዱስ ውስጥ ስለሌለ የሌለን ነገር ነው እየተከተልክ ያለው። ስለዚህ መጠየቅ ካለብህ ሄደህ መምህራኖችን ጠይቃቸው፣ ማስረጃ ስጡኝ ብለህ ሞግታቸው። ከሌለ ደግሞ ወደዚህ እምነት እንድትመጣ፣ ወደዚህኛው ሀሳብ እንድትመጣ በጌታ ፍቅር አበረታታል። ይኸው ነው መልሴ። ሌላ ጥያቄ ካለ ወይ ደግሞ ሌላ ሀሳብ እንሂድ። ጥሩ። አይ እኔ እኮ የጠየኩህ እኮ ማለት ነው ጥምቀት ለአዋቂ ብቻ ነው ለሕፃናት አያስፈልጋቸውም የሚል ስላልከኝ እሱ የሚለው ጥቅስ ካላት ብገልጥልኝ ነው ያልኩት። ይሄ እንደዚህ ቃል በቃል የሚለው ካለ፣ ሁለተኛ ደግሞ ይሄኛውን ደግሞ ከነ ቤተሰቦቻቸው ሲባል ቅድም ነግሬያለሁ። ከነ ቤተሰቦቻቸው ሲባል ቤተሰብ በሚለው ውስጥ ሕፃን አያካትትም ወይ ብያለሁ። አያካትትም ከሆነ የምትለኝ ከነ ቤተሰቦቻቸው ተጠመቁ ሲባል ሕፃን የለም ካል አንተ በቃ ብራዘርዬ፣ አንተ ማድረግ ያለብህ ምንድን ነው? አንተ ማድረግ ያለብህ ሁሉ ጊዜ እንደዚህ ነው የምታደርገው ብለህ እዛው ብራዘርዬ፣ በጣም ክሊር ጎዳና ይነግሩሃል። ካልተቀበልክ ያለ መቀበል መብት አለ። አንተ የምታምነውን እምነት፣ አንተ የምትቀበለውን እምነት ነው ትክክል ነው ብለህ የተቀበልከውን እምነት ዳኒ ማስረጃ የማቅረብ ግዴታ የለበትም። አንተ ነህ ማቅረብ ያለብህ። አለቅ ሕፃናት አዋቂ አይደለም ብራዘርዬ። በቃ እምነት እኔ ያስቀደመ ጥምቀት ነው መጽሐፍ ቅዱስ ላይ ያለው። ጌታችን የሚያዘው ይሄ ነው። ከዚህ ውጭ እኛ አንቀበልም። ሰው ያምናል፣ ይጠመቃል፣ አለቀ። ከእምነት በፊት ጥምቀት የሚባል ታሪክ የለም ብሎ ዘግቶታል። አለ ብለህ የምታምነው አንተነ ሕፃናት የምታስጠምቀው አንተነ ገባህ? ማስረጃ አምተ ይኸውና ብለህ ማለት ያለብህ በርደን ኦፍ ፕሩፍ ያለው አንተ ጋር ነው እንጂ እኛ ጋር አይደለም። ስለዚህ የጠየቅ መልሰህ እኔ የጠየቁ ጥያቄ ሕፃናት የለም ካለ እና ዳኒ ሕፃናት እያለ በ40 ቀን እንደዚህ እያመጣ እንደዚህ እያንደቀ ይስጥ እንዴ ብራዘር፣ አንተ ነህ በ40 ቀን እና 80 ብለህ ጥያቄ አልተመለሰልኝም። አንተ ግን እንደ ውሻ አታላዝም ብራዘር። ተባርክ። ከዚህ ውጭ ምንም ነገር የለም። አውቆ ነው የሚያሽከረከረ። መለስክለት፣ አለቅ። ሕፃናት የለም እንዴ እዛ ጋ ሕፃናት የለም። አንተ ለሕፃናት አለ ብለህ የምትለው አንተ ለምታምነው እምነት ዳኒ የማቅረብ ግዴታ ያለበትን ማስረጃ፣ ዳኒ ለሚያምነው እምነት ነው ማስረጃ ማቅረብ ያለበት። አንተን በቅንት እያስተማረ ጠይቀዋል፣ ጠይቀኸዋል አይደለ? ማስተማሪያ ን ይዘህ ሄደህ ይሄ ጉዳይ ሄደህ ደግሞ መምህሮችን ጠይቅ። አለቀ እኮ ነገርሃል። መምህራኖችን ሄደህ ጠይቅ። እንደዚህ እንደዚህ ብሎ ያምናሉ። ከዚህ በላለ እንዴ መልሰህ አይ እኔ ጠየቁ ጥያቄ ይላል። ኧረ እባክህ እንደውም ልትከፍለው ይገባል። እኔ በጣም ነው የሚገርመኝ። ኧረ በጣም ምንድን ነው ባለፈው ዳጊ አንድ በጣም የሚገርም እንትን ብሎ ነበረ። ምንድን ነው ምሳሌ አንድ ሰውዬ ሞባይል ሰርቆ ሄዶ ሞባይል የሰረቀው ሰውዬ ፍርድ ቤት ቆሞ ሞባይል እንዳልሰረቅ ምንድነው መረጃ አቅርብ ሲባል አሰባችኋል? ሞባይል አለመስረቅን መረጃ አቅርብ አይባልም ማለት ለምታምነው አንተ የስ ልክ ነው ብለህ ለምትለው ነገር አንተ ማስረጃ። እኛ ለማናምነው ነገር ዳኒ ለማያምነው ነገር እንዲ አረ ብራዘርዬ ትንሽ ይመደቅ እንጂ እና ብራዘርዬ አም ሶሪ ታች ሆነ ታብተባርክ። እሺ
ድምፀ ሊቃውንት ሰላም ላንተ ይሁን። ሰላም ለሁላችሁ ይሁን ብያለሁ። አለን። ከየት ቤተ እምነት? ኦርቶዶክስ። መቼስ ድምፀ ሊቃውንት ብለህ የሊቃውንት ድምፅ እንደሚሆን ተስፋ አደርጋለሁ። የተሻለ ማስረጃ በመረጃ የተደገፈ የተደራጀ ነገር እንደምሰጥን ተስፋ አደርጋለሁ እና እስቲ ደግሞ ከአንተ ጋር ሞክር። ጥያቄ ያለን ብቻ እንዳትል ድምፀ ሊቃውንት ብለህ ሊቃውንት ጥያቄ ካላቸው ደግሞ እኔ እንጃ በጣም የምንገርበት ጉዳይ ነው የሚሆነው። ኤኒሃው እሺ፣ ዳኒሻዬ ቀጥሉ። አባ ቀጥሉ። ዳኒሻዬ አደረገ እኮ ልጁ እያየው አደረገ። እንደዚህ እንዴ አለፈ በጣም እሺ። በቃ ቴዳ ካለ ምናልባት የሚችል ከሆነ ቴዳ ያለ እንግዲህ ወንድሞች እናንተ እንደፈልጋችሁ ጥያቄ ልጠይቅ ማለት። እሺ ቴዳ። እሺ ድምፀ ሊቃውንት ሰላም ናችሁ? ሰላማችሁ ነው? እሺ ጌታ ይባረክ። ሁሉ ሰላም። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጸጋችሁ ይዛልኝ። በኦርቶዶክስ መዳን በማን ነው? በክርስቶስ ኢየሱስ። እርግጠኛ ነህ? ተቀበል እንጂ ዝም ብለህ። እርግጠኛ ነህ ወይ? በቂ አይደለም በክርስቶስ ኢየሱስ ማለቴ? እርግጠኛ ነህ ወይ ነው ያልኩህ። በቂ ይመስለኛል መልሴ። ይመስለኛል ነው ወይስ? አይ ለአንተ ለመቀበል ስለተቸገርክ ነው። አዎ እኮ እርግጠኛ ነህ ወይ ነው ያልኩህ። ድምፀ ሊቃውንት እርግጠኛ ከሆንክ አዎ ዳኒ እርግጠኛ ነኝ ነው የሚባለው። በዚህ ጊዜን ቆጥር። አይ አንተ በኦርቶዶክስ እምነት መዳን በማን ነው አልክ። ጥያቄ አይደለ? በክርስቶስ ኢየሱስ ብዬ መለስኩ። ከዛ ወደ ቀጣይ ሐሳብ መሄድ አይሻልም? እርግጠኛ ነህ ወይ? እርግጠኛ መሆንን ማወቅ ስለፈልግ ነው። እርግጠኛ ነህ ማለት እንደሱ ብሎ መጠየቅ ያስፈልጋል? በክርስቶስ ኢየሱስ ብዬ ከመለስኩ በቂ ይመስለኛል። እርግጠኛ ነህ ወይ? አዎ ወይ አይደለም ነው የሚባለው። አርጊውመንት አያስፈልግም ብራዘር። እርግጠኛ ነህ? ከበቂ በላይ እርግጠኛ ነኝ እንጂ ከበቂ በላይ ማለት እንደሱ እንድትለኝ ነው ፈልገው። ከበቂ በላይ ጻፍልት። ጥያቄ ያስነሳም ብዬ ነው። በክርስቶስ ኢየሱስ ካልኩህ ጥያቄ ያስነሳም አስነሳ ችግር የለም። ላሳየህ እኮ ነው። ቤተክርስቲያኒቷ ደግሞ በኢየሱስ እኮ እንደውም እርግጠኛ እንዳልሆነች ያሳያለሁ ከፈለግ በሌላ እንደምትድን። እሺ ስለዚህ ኢየሱስ ክርስቶስ አሁን አድኖሃል ማለት ነው አንተን? እኔን በደንብ ነው ያደረገው። በደንብ ደሙን ያፈሰሰልኝ ስጋውን የቆረሰልኝ እሱ አይደል እንዴ? ከክርስቶስ ኢየሱስ ውጪ ስጋውን የቆረሰ ደሙን ያፈሰሰ አካል አለ እንዴ? ዋጋ የከፈለ በደሙ የዋጀ ቤተክርስቲያንን የገዛ ሌላ ማን አለ? ኦርቶዶክስ ውስጥ አለ። ግን ያንተን እስቲ ንገረኝ። በኢየሱስ ነው አልከኝ። እሺ ችግር የለም ተቀብያለሁ። በክርስቶስ ኢየሱስ ብቻ አይወልህ መዳን በማንም እሱን ያዝልኝ በደንብ። የሐሳብ መሸራረፍ እንዳይኖር ወይም መጠላለፍ እንዳይኖር ነው። እሺ ቅደም ተከተሉን ጠብቆ ነው። ኦርደር አለው። ቅደም ተከተሉን ጠብቆ መሄድ ስለሚያስፈልግ ነው እንጂ የኛ ቤተክርስቲያን እምነት፣ ትምህርት፣ አረዳድ ቤተክርስቲያንን የዋጀ ክርስቶስ ነው። የክርስቶስ ደም እንጂ የሌላ ደም ማን የት አለ? እንዲህ አይነት ትምህርት አለ እንዴ? እሺ እንደው ደስ ይለናል እንደሱ ካለ። እንደው አንድ የምጠቅሰው የቤተክርስቲያን መጽሐፍ እኛ የምንድነው በክርስቶስ ኢየሱስ ብቻ ነው በላይ ያስተማረችበት አንድ መጽሐፍ አለ ማለት መጽሐፍ ቅዱስ እንደዛ ነው የሚለው? አይ ለምሳሌ አሁን
በዘራ ብሩክ እንደሚዳል ላሳይ እችላለሁ። በተክለ ሃይማኖት ጽፋለች፣ በማርያም ጽፋለች። ችግሩ እሱ ጋር ነው። አታስቁመኝ ብራዘር፣ አታስቁመኝ። እሺ ይቅርታ። ቤተክርስቲያን መዳን ይቻላል ብላ በብዙ ነገር ጽፋለች፣ በብዙ ነገር ማለት ነው። በክርስቶስ ኢየሱስ ብቻ ነው ሰው የሚድነው፣ በሌላ በማንም አይዳንም ያለችበት የቤተክርስቲያን መጽሐፍ አለክ? ከዚህ ጋር አንድ ነገር ልበል። ጨርሰ ከሆነ ነው ይቅርታ። ጨርሰ ከሆነ ነው ጥያቄን የጠየቁ ብራዘር ከሰማ ብቻ የሚል ትምህርት እሷን ቆርጠህ ጣላት። ብቻ የሚል ነገር የለም። አሁን በክርስቶስ ብቻ የሚለውን ነገር ነው ዓለምን የዋጀ ዓለምን ከወደቀበት ያነሳ በወርቀ ደሙ የዋጀ የገዛ ክርስቶስ ነው። አሁን ከዛ ብቻ ካልከው ካጠርከው ሌላ አጥር ውስጥ ካስገባኸው ወደ አቅጣጫ ይወስደናል። ሶ በሌላም ይዳናል ማለት ነው። ከኢየሱስ ውጭ በሌላም ይዳናል እያልከን ያለው ሁኔታ አውዳለሁ እኮ አውድ በለው ሁኔታ በለው። ለምሳሌ ድህነት ከኢየሱስ ውጭ ኦርቶዶክሳውያን ትድናላችሁ ማለት ነው። ቆይ መጀመሪያ ስለ ድህነት መዳን ላንተ ምንድን ነው? በክርስቶስ ኢየሱስ መዳን እኔ ጥያቄ ልጠይቅና እየተግባባን እንሂድ፣ ችግር የለም። እኔ ማለት ማወቅ እፈልጋለሁ፣ ካንተ መረዳት እፈልጋለሁ። ያልገቡኝ ነገሮች እንዲገቡኝ ጥረት አድርጋለሁኝ እና በክርስቶስ መዳን ላንተ ምንድን ነው? አስረዳሃለሁ። የጀመርነውን ሐሳብ እንጨርስና ችግር የለውም። አሁን ያነሳነውን ሐሳብ እንጨርስና ከዛ ደግሞ ሁለተኛ እንድናደርገው ነው ሐሳብ ግን እኮ እናደርገዋለን። ችግር የለም። ማስረዳቱን ችግር የለም። በደስታ ነው የምንቀበል፣ በደስታ እናስረዳለን። ግን ሰውን ደግሞ አጓጉልተን መሀል ላይ መጣል ተገቢ አይመስለኝም። በቤተ ክርስቲያን ከኢየሱስ ውጪ በሌላ ይዳናል ብለህ ታምናለህ ማለት ነው? እና ለዚህ እኮ ነው አሁን እያወራን ያለነው ስለ መዳን አይደለ? ርዕሰ ጉዳያችን ስለ መዳን ስለሆነ ርዕሱን ዲፋይን ብናደርገው መዳን ማለት ምንድን ነው? በክርስቶስ መዳን ማለት ከምንድን ነው የምንድነው? በክርስቶስ ያገኘነው ድነት ምንድን ነው? የዳነውስ ከምንድን ነው? ምንድነው ከምንድን ነው የሚለውን ነገር ግልጽ ቢሆን ነው። አሁን የኛ ቤተክርስቲያን ስታስተምር በክርስቶስ አንድ አካል ዳነ ከተባለ የዳነው ከምንድን ነው? ግልጽ ላድርግልህ። እሱን ነው የፈለኩት። ስለ ስጋ መዳን እና ግልጽ ይሆንልኛል እኮ ለዛ ነው። ምናልባት ስለ ስጋ ፈውስ እያወራን አይደለም፣ ስለ ነፍስ መዳን ነው እያወራን ያለ ነው። አሁን ግልጽ ሆነልህ? የነፍስ መዳን ከክርስቶስ ኢየሱስ ውጪ በሌላ በቤተ ክርስቲያኒቷ ውስጥ አለ ወይ? ይሄ ነው ጥያቄው። ጥሩ ነው። መድኃኒት ተቀባዩዋ ነፍስ ናት። ለስጋም የሚተርፍ ቢሆንም ችግር የለውም። እሱን ወደኋላ እንመጣበታለን። ድነት የክርስቶስ ደሙን ያፈሰሰው ለነፍስ ብቻ አይደለም፣ ለሰው ነው። ሰው ማለት ደግሞ ነፍስና ስጋ የተዋሃዱለት የነፍስና የስጋ ውህድ ውጤት ነው ሰው ማለት። ክርስቶስ ሰው ሆኖ የተገለጠው ሰውን ለማዳን ነው፣ ነፍስን ብቻ አይደለም። በነገራችን ላይ በይዘዋይ ክርስቶስ ደሙን ያፈሰሰው ለነፍስ ብቻ አይደለም፣ ለስጋም ጭምር ነው። ለምን? ትንሣኤ ስጋ ስላለ ማለት ነው። ዛሬ ክርስቶስ ዋጋ የከፈለለት ስጋ እንደወደቀ አይቀርም። ክርስቶስ እንደተነሳ እሱን በኩር አድርጎ ኋላም ስጋ ስለሚነሳ ነው። ስለዚህ ክርስቶስ ዋጋ የከፈለው ለሰው ነው። ሰው ማለት ደግሞ ነፍስ ብቻ ሳይሆን የነፍስም የስጋም ውህድ ውጤት ነው እና እሱን ችግር የለውም። ስለዚህ እንዳንተ አባባል የስጋ ፈውስ አይደለም በክርስቶስ የተገኘው ድነት የነፍስ ነው ካልክ፣ እሺ መድኃኒት ተቀባይዋ ነፍስ ትሁን፣ በሽተኛዋ ነፍስ ናት። ስለዚህ መድኃኒት የተሰጠችዋ መድኃኒት ተቀባይዋ ነፍስ ናት። ከማን ተቀበለች? ከማን አገኘች? ከክርስቶስ ነው። እና የዳነችው ደግሞ ከምንድን ነው? ከምን የሚለውን ነገር ግልጽ አድርግልኝ። ማለት እንድንግባባ ነው። እንትን መልስ የለኝም እያለ ነው ያለው። ምክንያቱም የጠየቅኩት ጥያቄ በጣም ግልጽ ነው። ዲፋይንድ አድርጎታል። በዲፊኒሽን ውስጥ ማማለው ምንም ጥያቄ የለውም። ግን እንዲገባህ ብዬ ነው ለማሳጠር ስለ ስጋ ፈውስ እንዳልሆነ የማስረጃ እንድታቀርብ የጠየቁ። አሁን ደግሜ ጠይቃለሁ።
ስለ መዳን ነው እያወራን ያለነው። መዳን በክርስቶስ ኢየሱስ ብቻ ነው ብላ ቤተክርስቲያን ታምናለች ወይስ አታምንም? ጥያቄ ለማረሳሳት ርዕስ ለመቀየር አትሞክር። እንደ ስምህ ድምፀ ሊቃውንት ብትሆን ጥሩ ነው። የሊቃውንትን ሀሳብ ስጠን። በቤተ ክርስቲያን ከክርስቶስ ኢየሱስ ውጪ በሌላ ይዳናል ወይስ አይዳንም? አጭር መልስ። አሁን ልታብራራው እንዳትሞክር። እኔ ለመረዳት እየሞከርኩ ነው። ማለት የኔን ሀሳብ ከማንጸባረቅ በፊት ያንተን ሀሳብ ልረዳ ብዬ ነው እንጂ የሊቃውንቱን ሀሳብ ወይም ትርጓሜ ወይም የቤተክርስቲያኑን ትምህርት መናገር ወይም አልችል ብዬ ሳይሆን በምላት እንኳን ባላቀው የቻልኩትን ልናገር እችላለሁ። ግን መጀመሪያ ያንተን አረዳድ ልረዳው ለማለት ነው። ተናገር። እሺ እኛ ቅድም ያልኩህ ተናገር ካለኝ ከፈቀድክልኝ ማለት ነው። ፈቃድ ከሆነ ልናገር። እኛ የቤተክርስቲያናችን አረዳድ ልንገርህ። መዳን በክርስቶስ ነው የምንለው ቅድም እንዳልኩ ማለት ነው። የነፍስም በቃ የሰው ልጅ ከወደቀበት የኃጢአት ቅርቃር የወጣው በክርስቶስ ነው። ዋጋ የከፈለው ደሙን ያፈሰሰው ስጋውን የቆረሰው ክርስቶስ ነው። አሁን እናንተ እንደምትሉት በተክለ ሃይማኖት፣ በዘራ ቡሩክ፣ በእመቤታችን፣ በአቡነ ሐራ በማንኛውም ቅዱሳን መዳን አለ ብለህ የምትረዳው እኛ ያንን መዳን በአዳም ምክንያት ከመጣው ኃጢአት አይደለም። በእነሱ ዳን ብለን የምናምነው ማለት ነው። በአዳም በኩል የገባ ኃጢአት አለ ሞትን ያመጣው ማለት ነው። ጥንተ አብሶ የምንለው ማለት ነው። ከእርሱ የዳነው በክርስቶስ ነው። ያ ምክንያቱም በብሉይ ኪዳን እኮ ብዙ ነቢያት ካህናት አሉ፣ ደማቸውን ያፈሰሱ በመጋዝ የተሰነጠቁ ማለት ነው። ብዙ የታረዱ ፍጡራን በግላም፣ ፍየል፣ ዋኖስ ምናምን ነገሮች አሉ። የነሱ ደም እንኳን ያንን ኃጢአት ሊመልሰው ስላልቻለ የግዴታ ማን መፍሰስ ነበረበት? ሩቅ ቃል የተዋሃደው ወይም የእግዚአብሔር ልጅ የተዋሃደው የክርስቶስ ደም መፍሰስ ነበረበት። ስለዚህ ከዚህ ኃጢአት ለመውጣት የግዴታ የክርስቶስ ደም ያስፈልጋል። ከዚህ ኃጢአት ለመውጣት ማለት ከዚህ ኃጢአት ለመዳን በአዳም በኩል ከገባው ኃጢአት ለመዳን የማን ደም መፍሰስ አለበት? የክርስቶስ ደም መፍሰስ አለበት። እሺ አብራርተዋል በደንብ። መለኮት የተዋሃደው የክርስቶስ ደም መፍሰስ ስላለበት እና ሐሳቤን ልቋጨው መሄድ አይደለም። እና አሁን በክርስቶስ ዳን ስንል ነው። ትንሽ አንድ ደቂቃ ስጠኝና ልጨርሰው። አንድ ደቂቃ ልጨርሰው። ስለዚህ በክርስቶስ መዳን የተፈጸመ በክርስቶስ ነው ስንል በአዳም በኩል ከገባው ኃጢአት የዳን ነው በክርስቶስ ነው ልጅ የሆነው በክርስቶስ ደም ነው። ከዛ እንደገና ወደ ቅዱሳን ጅረት ሲመጣ እሺ ብራዘር እንደናንተ አረዳድ መዳን በክርስቶስ ብቻ አልተፈጸመም እንደምትሉት ሳይሆን ከክርስቶስ ያገኘነውን ቅድስና በኃጢአት ልናሳድፈው እንችላለን። እኔ ነኝ የሚዩት ያደረኩ አብራርተዋል። አሁንም ግን እንድትደበቅ እድል አልሰጥም። አጭር ጥያቄ ነው። መቼስ ከዚህ በላይ ልታብራራው አትችልም። ሰው የሚድነው በኦርቶዶክስ በክርስቶስ ኢየሱስ ብቻ ነው ወይስ በቅዱሳንም ይድናል? አጭር ጥያቄ፣ አጭር መልስ እፈልጋለሁ። ማይክን ክፈትና ንገረኝ። አድርገህ ነው እንደምጠይቅ ድምጽ ልካም በእኛ ቤተክርስቲያን ትምህርት ውስጥ የእኛን ቤተክርስቲያን አስተምሮ እኮ ነው የምጠይቀኝ። በእኛ ቤተክርስቲያን ትምህርት ውስጥ አጭር መልስ ብቻ የሚል ቃል አይገኝም። ቅድም እንዳልኩህ አጭር መልስ ሳይሆን በአዳም በኩል ከገባው ኃጢአት የዳን ነው በክርስቶስ ነው። ከዚያ በኃጢአት ስንሰነካከል ወደ እግዚአብሔር ለመድረስ አቅማችን ስለማይፈቅድ ደካማ ስለሆነ ለእግዚአብሔር ቅርብ የሆኑ ቅዱሳን አካላትን እንሻለን። አሁንም ለጠየቁ ጥያቄ በደንብ ስማኝ። ሰው የሚድነው በክርስቶስ ኢየሱስ ነው ወይስ በሌሎችም ይድናል? አጭር መልስ። በአዳም በኩል ከገባው ኃጢአት የሚድነው በክርስቶስ ኢየሱስ ነው። እሺ አሁን ጥቅስ ጠይቅ ነው። ኢየሱስ ክርስቶስ መጥቶ ያዳነን ከአዳም ኃጢአት ብቻ ነው የሚል ማስረጃ አንጣ ከእግዚአብሔር ቃል። ማለት ድገመው ጥያቄውን። ግራ አትጋባ ብራዘር፣ ያልከውን ነው ማስረጃ የጠየቅኩ። ኢየሱስ ክርስቶስ መጥቶ ያዳነን ከአዳም ኃጢአት ነው የሚል ማስረጃ አንጣ።
ሮሜን እኮ ይጠቀሳል። በአንድ በአዳም ኃጢአት ሞት እንደገባ በአንድ በክርስቶስ ኢየሱስ ደግሞ ሕይወት ተደረገልን ይላል። ጥቀስና ኢየሱስ መጥቶ ያዳነን ከአዳም ኃጢአት ብቻ ነው የሚል ማስረጃ ጥቀስ። ሮሜ ክፈት ምዕራፍ ቁጥር ምናልባት እንግዲህ ቼክ ስላላደረኩ ቼክ አድርግ በግምት አታውራ። አይ ምዕራፍ ጥቅስ በአንድ በአዳም በኩል ሞት እንደገባ በአንድ በክርስቶስ በኩል ሕይወት ተደረገልን ይላል። አትገምትና ፈልገህ አውራ ነው ብራዘር። ጊዜ እንዳንጨርስ ብዬ ነው ምዕራፍ ቁጥሩን እስካገኘ ድረስ። ምክንያቱም ሐሳቡን አንተም ስለምታውቀው ብዬ ነው። ግምት ሳይሆን አሁን ከኔ ጋር ከምትሟገት ግለጥና አንጣና አሳየን። ከዛ በኋላ እዛ ላይ ኢየሱስ የመጥቶ የሞተው ለአዳም ኃጢአት ብቻ ነው የሚል ታሳየናለህ ማለት ነው። ለአዳም ኃጢአት ብቻ የሚል ትምህርት የለም። በእኛ ቤተክርስቲያን ውስጥ ብቻ የሚል ትምህርት እኮ የለም። ኢየሱስ ብቻ የምትለዋን ቃል ቆርጠህ ካልጣልክ መግባት አንችልም። አንተ ነው ያልከው፣ እኔ አይደለሁም። ኢየሱስ መጥቶ የሞተው እኔን ሊያድነኝ ከአዳም ኃጢአት ነው ከሌላ አይደለም ያልከው አንተ ነው ያልከው። ከአዳም ኃጢአት ውጭ ሌላ ኃጢአት እኮ የለም ወዳጄ። በቃ ከሌለ ታሳየናለህ። ጥቀሰው፣ ግለጠውና አሳየን። አለመኖሩን አሳየን፣ ግለጠውና። እሺ ታገስ፣ አፍተን ታገሰኝሽ ማለት ይቅርታ፣ ጊዜውን ከፋለ ችግር ኢቨን ቤተክርስቲያኒቷ በዚህ ትምህርት ላይ ለሁለት የተከፈለች እንደሆነች ማሳየት እፈልጋለሁ። የመጀመሪያው ፖይንት ምንድነው? ቤተክርስቲያኒቷ ውርስ ኃጢአት አለ ብላ አታምን። አንድ የቤተክርስቲያን ትምህርቷ ማለት ነው። ሌላኛው ደግሞ ኃጢአት ይወረሳል፣ ከአዳም የመጣውን ኃጢአት ኢየሱስ አስወግዶልናል ብሎ የሚያምን ደግሞ ሌላ ግሩፕ አለ። የሚወረስ ኃጢአት አለ። አንደኛው ግሩፕ ደግሞ ውድቀት ነው የኃጢአቱ ኮንሲኩዌንስ ነው ብሎ የሚያምን አለ። በዛውም ድምፀ ሲመጣ የትኛው ግሩፕ ውስጥ እንደሆነ ይነግረናል ማለት ነው። ሁለቱም ትምህርቶች ቤተክርስቲያኒቷ ውስጥ ስላሉ ማለት ነው ስላሉ ሁለቱም ሊቃውንት አሏቸው። ሁለቱም ቤተክርስቲያን ውስጥ አንዱ ኃጢአት አለ፣ አንዱ ደግሞ ውድቀቱን ነው ኮንሲኩዌንሱን ነው ሰው የወረሰው ብሎ ያምናል። ሁለቱም ቤተክርስቲያኒቷ ውስጥ ያለ በምሁራን ደረጃ ያለ ሙግት ነው። እሱም አቋሙን ይነግረናል ማለት ነው። በዛ ግን ዳኒሻዬ ከድምፀ ሊቃውንት ወደ ድምፀ ግምት አይከብድም? በአንድ ጊዜ ስም አይከፈልበት። አሪፍ እኮ ስም ሲያወጡ ይችሉበታል። ታውቃለህ፣ ድምፀ ሊቃውንት ብሎ ወደ ድምፀ ግምት ቴዳይ ርዕስ ነው። ስም ቢከብድ ኖሮ ብዙዎቹ ጎንበስ ብለው ሄዱ ነበረ። በጣም ከባድ ነው ጌታ። እንግዲህ ይጠብቀው። ጌታ ሆይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዳኒ ቀጥል። እሺ ወንድሜ አገኘው። እሺ ወስኮባ ኃጢአቱ ለአዱ በሲያን ገሰቶ ለሞት የአንድ ሰው ኃጢአት ሞትን አነገሰችው ይላል። ወበአበሳ አሐዱ ብእሲ ተቀን የሞት እፎ እንከ ጸጋሁ ለአሐዱ ብእሲ ኢየሱስ ክርስቶስ ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም በአንድ ሰው በደል ዓለም ሁሉ እንደተቀጣ ይላል። ምዕራፍ 5 ቁጥር 17 ላይ እየሰማኝ ከሆነ ክፈት። ምዕራፍ 5 ቁጥር 17 ላይ
በአንድ ሰው በደል ዓለም ሁሉን የተወረሰ ኃጢአት አሳየኝ። ቆይ እንጂ ልጥቀስልህ፣ ሀሳቡን አሟልቼ ልጥቀስልህ። አንተም እኮ የመስማት ፍላጎት ዝግ ነው በነገራችን ላይ። ኧረ ወዳጄ በአንድ ሰው በደል ይላል። በአንድ ሰው በደል ዓለም ሁሉ እንደተቀጣ እንዲሁ በአንድ ሰው ጽድቅ ማለት ኢየሱስ ነው ዓለም ሁሉ ይድናል ይላል። እንግዲህ ያነጻጸረው ማንን ነው? አዳምንና ዳግማዊ አዳም ክርስቶስን ያነጻጸራቸው። በአንድ አዳም ምክንያት ሞት ወይም ኃጢአት እንደገባ በአንድ ሰው በክርስቶስ ጽድቅ ደግሞ ዓለም ሁሉ ይጸድቃል ይድናል ነው የሚለው። ስለዚህ ዓለም የዳነ ማን ነው? በአዳም በኩል ከገባው ኃጢአት በክርስቶስ ደም ዓለም ሁሉ ታጥቧል። የተፈረደበት ዓለም በክርስቶስ ደም ዓለም ሁሉ ድኗል ነው። ስለዚህ ክርስቶስ ከውርስ ኃጢአት አድኗል። የተጠየቀውን ጥያቄ የቱ ጋር ነው ውርስ ኃጢአት የሚለው ነው ፖይንቱ። የቱ ጋር ነው ውርስ ኃጢአት? አታወናብድ እንጂ ቀጥ አድርገህ ጠይቅ። ምንድነው አሁን እኮ ቆይ በመጀመሪያ ደረጃ እንደ ጥያቄ ጠይቅ። አሁን መጀመሪያ መዳን የሚለውን ትርጓሜ በደንብ ስርዓት ይዘህ አውራ ብራዘር። የተጠየቀውን ጥያቄ መልስ። እኔ የጠየቁ ጥያቄ ምንድነው? የተወረሰ ኃጢአት የት አለ ነው እዚህ ክፍል ላይ። በአንድ አዳም ምክንያት ዓለም ሁሉ ተቀጣ እኮ ነው። ኃጢአቱ የማን ነው? የአዳም ነው። የተቀጣውሳ የአዳም በደል ያመጣው ቅጣት ለዓለም ሁሉ እንደተረፈ እኮ እየተናገረ እኮ ነው እኮ። ዓለም ሁሉ ተቀጣ ማለት ኃጢአቱ የት አለ ነው። መጽሐፍ ቅዱስ ክፈት እንጂ ይኸው በአንድ ሰው በደል እያለ እኮ ነው። በደሉን እኮ እየጠቀሰ እኮ ነው። በአንድ ሰው በደል ሞት በአንዱ በኩል ከነገሰ ነው የሚለው። ኖ አላገኘሁም። ሮሜ ምዕራፍ 5 ቁጥር 18 ላይ ይኸው መጀመሪያ መጽሐፍ ቅዱስን ክፈተው። ያው 18ን ደግሞ ያው እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። ምንድን ነው የመጣው? ፍርድ። በደሉ የአንድ ሰው ያዳም ነው። ፍርዱ ግን ወደ ማን መጣ? ወደ ሰው መጣ። ስለዚህ አሁን የጠየቁ ውጤቱ ማለት ነው የተወረሰ ኃጢአት አሳየኝ። የተወረሰ ኃጢአት አሳየኝ እንዴ? ይኸውልህ በደሉ ኃጢአቱ የማን ነው? የአዳም ነው ስንግባባ ማለት ነው። ከዛ የበደሉ የኃጢአቱ ውጤት ፍርድ ወደ ሰው ሁሉ መጣ አለ እኮ። በደሉን ኃጢአቱን የሰራው የፈጸመው ነው። እኔ አሁን የጠየኩ ኃጢአት ተወርሷል ስላልከኝ የተወረሰውን በአንተ አረዳድህ ምንድን ነው? እስኪ በአንተ አረዳድ ንገረኝ። የኔን ሀሳብ የማትቀበለው ከሆነ እኔ አሁን ማስረጃ ጠየኩ የለኝም ስትለኝ፣ ከዛ እኔ ደግሞ ቀጥላለሁ። ችግር የለም። ይኸውልህ በአንድ ሰው በደል ዓለም ሁሉ ተቀጣ እያለ እኮ በግልጽ እያስቀመጠልህ ነው። በደሉን የፈጸመው አዳም ነው። የበደሉ ውጤት ቅጣቱ ደግሞ ወደ ዓለም ሁሉ መጣ እያለ እኮ ነው። ይህ ኃጢአት አይደለም እንዴ? የተወረሰውን ኃጢአት አሳየኝ ያልኩ እያየው እኮ ነው። እያየው ፍርድ ምንድን ነው? እያየሁት ያለሁት ፍርድ ለአንተ ምንድን ነው? አሁንም ጥያቄ ነው የምጠይቀኝ። እያየሁት ያለሁት አሁን በዚህ ክፍል ላይ ስለ ፍርድ የምታወራኝ ከሆነ እሺ ሄድኩኝ፣ ፍርዱን አየሁኝ፣ የእግዚአብሔርን ፍርድ አየሁኝ። እኔ አሁን ኃጢአት ተወረሰ ስላልከኝ ማስረጃ ስጠኝ ያልኩ። ኃጢአት ተወረሰ ማለት እኮ ይኸውልህ በደሉን የፈጸመው አዳም ነው። የበደሉ እኔ አሁን የተወረሰውን ኃጢአት አሳየኝ ያልኩ። ይሄ ራሱ ኮርስ እኮ ነው። የት አለ? ነካው እኮ ብራዘር፣ ባፍ ምኑ ጋር ነው እኔም ልንካው? አረዳድ ስለተገለበጠ እኮ ነው። ያንተ ጭንቅላት ተገልብጧል፣ አይሰራም። በነገር ላይ እንደዚህ ብለህ ነው መሳደብ የምትችለው እንጂ ችግር የለም። ዳንዬ እሺ፣ ችግር ልለፍ ዳንዬ፣ ቆይ ፖዝ መጀመሪያ የምትረዳው ነው። ማርታ አትደበቂ። ማርታ መጽሐፍ ቅዱስ እንደዚህ አድርገን የምትረዳ አይደል? እሺ፣ ድምፀ ሊቃውንት አይ አትደበቂ። እንደሱ ሌላ አፕ እየተጠቀምሽ ነበር። አይ ስልኬን ቁጭ አድርጌዋለሁ። ኦኬ፣ እሺ፣ ፖስት እግዚአብሔር ያሳድግልሽ። አፉ ደስ የሚልሻለሽ። ድምፀ ሊቃውንት አቤት፣ ይሰማል? አሁን ያብራራኸው ወይም ደግሞ አሁን የተናገርከው ነገር
የአንተ ነው ወይስ የቤተ ክርስቲያኒቱ የሚለውን ከቤተ ክርስቲያን እስኪ አንድም ታሳየን። መጀመሪያ መነጋገር ያለብን ሐሳቡ ምንድነው የሚለውን ነገር ሐሳብህን ተረድተነዋል። ሐሳብህ የሮሜ መልእክት ምዕራፍ 5 ቁጥር 18 ላይ ያለው የውርስ ኃጢአትን የሚያሳይ ነው የሚል ነው። በደንብ ተረድተነዋል። ነገር ግን እኛ እንደሱ እንደሆነ ሊያሳይ የሚችል ማብራሪያ ካንተ አላገኘንም። ስለዚህ በአንተ ሐሳብ ላይ የቤተ ክርስቲያንን ሐሳብ ጨምርልንና ኦኬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደዚህ ነው የምትረዳው ማለት ነው የሚለውን እንድናስብ አድርገን አንተ አሁን ድምፀ ሊቃውንት አይደለ ስምህ ራሱ የሊቃውንቱን መጽሐፍ አሳየን እያልኩኝ ነው። የሊቃውንቱን ሐሳብ እኮ እየነገርኳችሁ ነው። አይ መጀመሪያ መደማመጥ ያስፈልጋል። በነገራችሁ ላይ ቆይ ለመናገር እድሉን ከሰጠኝ ልናገርና ልጨርስ። ማስረጃ ነው የፈለኩት። ከዳኒ ጋር ነው የምትቀጥሉት። ማስረጃ አይ ኖ ያንተን ማብራሪያማ እስኪ ደክመን ድረስ ሰማ ነውና ምንም እርባና አላገኘንበትም። ይቅር በለኝ ስለዚህ ንግግሬ። አሁን አንተ ድምፀ ሊቃውንት ከሆንክ የሊቃውንቱን ድምፅ የሆነውን ማብራሪያውን አሳየን። እሺ አዳምጣ። እሺ አሁን አንድምታው ምን ይላል? ኖ አዳምጣ አይደለም የፈለኩት፣ አንድምታው ምን እንደሚል እንድትነግረኝ የፈለኩት። አንድምታው ምን ይላል? መጽሐፉን አምጥቼ እንዳሳየኝ የፈለከው ወይስ መጽሐፉን ሐሳብ እንድነግርህ ነው? መጽሐፉን እንድታሳየኝ ነው እንጂ መጽሐፉን ሐሳብ እንዴት አምናለሁ? አንተ የራስህን እየነገርከኝስ ቢሆን መጽሐፉን መጽሐፍ ቅዱስን ካልተቀበልክ እንዴት ትርጓሜውን ልትቀበል ትችላለህ? እሱን እዚህ 253 ሰዎች አሉ፣ እሱን ይታዘቡ። አንተ ማስረጃውን አቅርብና እኔ ሳልቀበል ቀርቼ ይታዘቡ እነሱ። አንተ መጽሐፉን ማስረጃ አስጠኝ። እሺ ሐሳቡን ልንገር። ሐሳቡን አልፈልግም፣ ማስረጃ ነው የፈለኩት። ማስረጃ እኮ ሐሳብ አይደለም። ማስረጃ ነው፣ ሐሳብ ደግሞ ሌላ ነው። ማስረጃ እኮ አወጣሁልህ። መጀመሪያ እኮ አንተ የጠየቀኝ ጥያቄ በአዳም በኩል የመጣውን ኃጢአት ክርስቶስ እንዴት አዳ ነው ብለህ ስትጠይቀኝ ሳመጣልህ መቀበል አቃተህ አይደለም? ቆይ ወንድም አለ እኔ የጠየኩህ ማስረጃ ነው። አንተ ነገርከን፣ ሰማንህ፣ አደመጥንህ፣ አብራራኸው። ግን ይሄ ትምህርት የቤተ ክርስቲያኒቱ ትምህርት ነው ወይስ ያንተ የግልህ የሚለውን እንድናውቅ ማስረጃ አስጠን። ማስረጃ ከሌለ ቀላል እኮ ነው። ማስረጃ የለኝም በሚል ማለፍ እንችላለን። ማስረጃ የለህም እና ማስረጃውን በቪዲዮ ማሳየት አልችልም። ያለውበት ቦታ ጨለማ ስለሆነ በቪዲዮ ማሳየት አልችልም። ሐሳቡን በድምጼ ልናገር። በማስረጃ በመጽሐፍ ቅዱስ ማስረጃ የተደገፈ ሐሳብ ልንገርህ። አይ በመጽሐፍ ቅዱስ የተደገፈ ማስረጃማ ቅድም ነገርከን። ከመጽሐፍ ቅዱስ ጋር የማይስማማ የራስህ የሆነ ያንተን የግልህን ማብራሪያ ነው የነገርከን። የቤተክርስቲያን የግሌ አይደለም። ይኸውልህ አንተ ስትናገር ሰምቻለሁ። አረ ከዚህ በኋላ 3 ደቂቃ በጣም ብዙ ነው። ምክንያቱም አዲስ ነገር አትነግረንም። ያንኑ ቅድም የነገርከንን እየነገርክ እንደገና ታደክመናለህ። የቤተክርስቲያኒቱ አንድምታ ምን እንደሚል እሺ ሐሳቡን ንገረኝ እስኪ። ምን ይላል? አንድምታውን ትቀበለዋለህ? ምንድነው? ይህንን ጥያቄ ጠይቀኸኝ የመለስኩት የለህም አይደለ? አንድምታ የለህም። አያሳፍርም እኮ ያለመኖር። ምክንያቱም ሁሉም ሰው አይኖረውም። ኖርማል ይሄ። ላንብልህ አንድምታውን። አዎ አንብልህ። አዎ በቃ አንድምታው እንዲህ ይላል። አዛው ቦታ ላይ ያለውን ማለት ነው። ምን ይላል? ያኑ ሊቃውንት የተረጎሙትን ልንገርህ። ምን ይላል? በከመይቤ ዮሐንስ አፈወርቅ ዝንቱ ቅዱስ ጳውሎስ ዘይቤ በእንተ አዳም ዘተአደወ ትእዛዞ ለእግዚአብሔር ዘአቅደመ ፈክሮቶ ለክርስቶስ። ይሄ ላል ትርጓሜው ትርጓሜ አንድምታው የሚለው ይሄንን ነው። ከገባህ ማለት ነው። ተረዳኸው? ይቅርታ ትደግምልኛለህ? ከስልኬ ራቅ ብዬ ስለነበረ ነው። ይቅርታ ድገመው። አልሰማኝም? እንዴት ደቂቃ እንዳያልቅብህ እንጂ። ምክንያቱም እየዋሸ ስለሆነ ነው። የምዕራፍ 5 ቁጥር 18 ነው አይደለ?
ያነበብከው ትርጓሜ እኮ ነው እየጠየከኝ ያለ ገጸ ንባቡ እኮ አይደለም። አንድምታውን አዳምጠኛ ስታነብ ሰማሁ እኮ ውሸትም ቢሆን ስታነብ ሰማሁ። አንድምታውን ላንብብልህ ትቀበለኛለህ አልከኝና እሺ አልኩህ። በከመ ይቤ ብለህ ዮሐንስ አፈወርቅ ብለህ የቀጠልከው አንድምታው ላይ አለ። እውነቱን እናውራ። መልስን እየጠበኩ ነው። ኔትወርክ ነው እና ያነበብኩልህ እኮ ነው። ከአንድምታውን ያነበብከው? አዎ የግዕዝ በግዕዝ ትርጓሜ ነው ያነበብኩልህ። የግዕዝ በግዕዝ ትርጓሜ የግዕዝ በግዕዝ ትርጓሜ ነው ያነበብኩልህ ነው የምልህ። የግዕዝ በግዕዝ ትርጓሜ የት የታተመው ነው? የት የታተመው? መርጦ ለማርያም የብራና መርጦ ለማርያም የብራና ቪዲዮ ላይ ካለው ተመት ትችላለህ። አይ ሆነ ብለህ ወደዛ የሸሸው ቪዲዮ ያለው በጨለማ ስለሆነ ማሳየት አልችልም። አይ ያለህም አንተ እኮ ስላልከኝ ነው እኔ እንጂ እኮ ትርጓሜ መምጣት አልፈለኩም። አንድምታው እንደዛ ይለማ። አንድምታው እንደዛ ይለማ። አዳምጥ። እሺ አዳምጥ። የሌለህ የራስህን ኧረ ስለ ጉልበት አምላክ ልናገር የራስህን ማብራሪያ ሰጥተህ ቤተክርስቲያኒቱ ይሄንን ምንባብ ለውርስ ኃጢአት አድርጋ ያላቀረበችውን አንተ ከውርስ ኃጢአት ጋር አያይዘህ የራስህን ማብራሪያ ሰጥተህ ተቀበሉኝ አልክ። እሺ ይሁን እንቀበልህ፣ ግን ይሄ የቤተክርስቲያኒቱ ድምፅ ነው ወይ የሚለውን ስንጠይቅህ ደግሞ በትልቁ አድርጉኝ። 2 መጽሐፍ አሳያለሁ። አሁን እሱ ድምፀ ሊቃውንት የሚል ስም አይደል ለራሱ የሰጠው። በእርግጥ ግን የሊቃውንት ድምፅ ነው ወይስ የእሱ የራሱን የግሉን ድምፅ ነው የሚያስተጋባው የሚለው አብረን እናያለን። ይኸውልህ አትፈርጅ፣ አዳምጠኝ። ሳትፈርጅ ሀሳብ ላይ እንነጋገር ከተባለ እንነጋገር። እንዲህ ነው የምትል ከሆነ ካንተ በበላይ እኔ ላሸክም እችላለሁ። የተካናችሁ እንደሆናችሁ እናውቃለን። ሽሙጥ፣ ዘለፋ፣ ነቀፋ፣ ስድብ ነገሮች በጣም ባለሙያዎች እንደሆናችሁ እናውቃለን። አሁን ሚውት አድርግልኝ። አይገርምም ታዴ? ጨለማ ውስጥ ሆነ ማንበብህ ደግሞ በጣም የሌለ ነው። በጣም አድናቂ ነኝ እየተባልክ ነው። ከታች ጨለማ ውስጥ ነኝ ብለህ ነበር። በጨለማ በብራናውን እያነበብክ ስለሆነ ኮሜንታተሮች እኮ ኧረ ተው ግን ላነብ የነበረው ላስጠፉ። አንተ ያዝከው መጽሐፍ ደግሞ አንድምታ ተርጓሚ አይደለም። እስኪ አንተ ያዝከው መጽሐፍ አንድምታ ተርጓሚ አይደለም። ስለ ጉልበት አምላክ ኧረ በጭራሽ ቤተ ክርስቲያኒቱ የምትመራበት ሊቃውንቱ የተማሩት አንድምታ ተርጓሚ አይደለም። እሺ እሱ ልጨርስና አስተያየት ትሰጠኛለህ። እሺ አሁን ልቀጥል። አንተ የሌለ መረጃ ስታነብ እኮ አምነንህ ዝም ብለናል። ጭራሽ የሌለ መረጃ ስታነብ እኔ ያነበብኩልህ የግዕዝ በግዕዝ ትርጓሜ ዘመርጡ ለማለት እንደዚህ ማድረግ ይቻላል። ከዚህ ከፍ ሲል ደግሞ ማስወረድ ይቻላል። ግን እባክህ እያልኩኝ ነው። ትልቅ ሰው ነኝ፣ እየተከባበርን እናወራ። ያንተን የማይረባ ነገር ስንሰማ ነበር። እኛ ደግሞ እንድንናገር ድል መስጠት ይኖርብሃል። እና ሀሳብ ብቻ ብትናገር ይሻል። ሀሳብ ብቻ ትናገር። አረ ስለ ጉልበት አምላክ ነውር እኮ ነው። ለነገሩ አስተዳደጋችሁም እንደዚህ በልግና የተሞላበት ነው። ነውር ነው፣ በእውነት ነውር ነው። አንተ ሳትሳደብ ሀሳብ ምንድን ነው? ምን ተሳደብኩ? ምን ነውረኛ ነገር እያደረግክ መሆኑን መናገሬ ነው ስድብ? አሁንም እያደረክ ያለው ነገር ነውረኛ ነው። ልናገር እያልኩ እየለመንኩ አንተ ስትናገር ሚውት አድርጌ እየሰማሁ። እሺ ይሄ መጽሐፍ ያዘጋጁት ማናቸው? የቅዱስ ጳውሎስ እሱ ያለውንም መጽሐፍ በነገራችን ላይ አዘጋጅቻለሁ። ዝም ብዬ በባዶ ማወራ በጨበጣ ማወራና በግምት እመኑኝ የምል ሰው አይደለሁም። አንተ ያልከው የቤተክርስቲያኒቱ መጽሐፍ ይህን አይደል ያልከው? አለኝ፣ አዘጋጅቻለሁ። ሌላም ከፈለክ ደግሞ አለኝ። ሌላ ደግሞ የማን አለኝ መሰለ?
ይኸው ይህም አለኝ። መጋቢ አዲስ ቃለ ሕይወት በዛ የመካነ ነገሥት ግምጃ ቤት ማርያም የአዲሳትና የሊቃውንት ምስክር መምህር የሆኑት ያዘጋጁትም የጳውሎስ መልእክት አንድምታ አለኝ። እሺ ሌላም ላምጣለህ? ማምጣት እችላለሁ፣ መጨመር እችላለሁ። ግድ የለህም። አዋራ ማጨስ ስላልፈለግኩኝ ነው፣ እንዳንተ በመንጫጫት አይደለም። እሺ ይሄ መጽሐፍ ያዘጋጁት ማን ናቸው? የቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን የትርጓሜ መምህር ናቸው። ልብ አድርጉ። እሳቸው ተሳስተዋል አልቀበላቸውም ይለኝ እንደሆነ እናያለን። አሁን እሳቸው ይህንን ምንባብ ምዕራፍ 5 ቁጥር 18ን ከውርስ ኃጢአት ጋር አያይዘው የተረጉሙታል ወይስ እሱ ተሳስቶ ነው እሳቸው በሌላ መንገድ የተረጉሙታል የሚለውን እንመልከት። ይኸው ምዕራፍ 5 ቁጥር 18 እንዲህ ይላል፣ በአንድ በአዳም በደል የተፈረደው ፍርድ አዳም ላይ ብቻ የቆመ ሳይሆን ወደ ሁሉም ሰው ወርዷል። ስለምንድን ነው የሚናገሩት? ስለ ውርስ ኃጢአት ነው የሚናገሩት። ኃጢአት ተወርሷል። ከአዳም የመጣው ኃጢአት ወደ ልጅ ልጅ ተላልፏል የሚለውን ነው እየተናገሩ ያሉት? በፍጹም አይደለም። ይልቁንስ በኃጢአት ምክንያት የመጣው ፍርዱ ምን ትሞታለህ የሚለው ፍርድ ወደ ሁሉም እንደደረሰ የሚናገር ነው። እሺ እሱ ይሄ ያንተ ያስከው እኮ የቤተ ክርስቲያኒቱ አይደለም ብሏል አይደል? ይሄው እሺ የቤተ ክርስቲያኒቱ ይህስ የቤተ ክርስቲያኒቱ አይደለም? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተመርምሮና ተፈቅዶ የታተመ ያላሳተም ፈቃድ ማሳተም በሕግ ያስጠይቃል ይላል። ይኸው ቁጥር 18 እዚህ ጋር እንደምትመለከቱት እሱ ደግሞ ምን ይላል? በአንድ በአዳም በደል ብዙ ሰዎች ሞት እንደተፈረደባቸው ይታያል። ቤተሰብ ምን እንደተፈረደባቸው ነው የሚለው? ሞት እንደተፈረደባቸው በአንድ በክርስቶስ ትሩፋት ብዙ ሰዎች ይከብራሉ ነው የሚለው። እዚህ ሁለቱም ላይ ሶስተኛውን ለጊዜው እንቶ እዚህ ሁለቱም ላይ እየተናገረ ያለው በበደሉ ምክንያት ወይም በኃጢአቱ ምክንያት ሞት የሚባል ፍርድ እንደተፈረደ እንጂ የተወራረሰ ኃጢአት እንዳለ አይደለም። እንደዚህ አይነት ሀሳብ የለውም። ስለዚህ ምንም እንኳን ቅድም ዳኒ እንደተናገረው ሰውየው ድምፀ ሊቃውንት ብሎ ስሙ የከበደው ቢሆንም የሊቃውንትን ድምፅ እየነገረን አይደለም። የእኔን እመኑኝ በሚል ድርቅና ውስጥ እንዳለ መታዘብ ትችላላችሁ። ማስረጃ ሲጠየቅም ማስረጃ ማቅረብ የሚችል ሰው አለመሆኑንም መታዘብ ትችላላችሁ። ስለዚህ እንደዚህ አይነት ሰዎች ምንድን ነው የሚያደርጉት ብላችሁ ካላችሁኝ እዚህ ቲክቶክ ላይ እንዲህ አይነት ቤተክርስቲያኒቱ ኢቭን የማታምነውን ነገር ይነግሩንና በውሸት ዋሽቶ ማስታረቅ የሚባል ነበር የማውቀው። ዋሽቶ ሃይማኖት ማስቀየርም ተጀመረ። በውሸት ወደ ኦርቶዶክስ ነው እኛ ትክክለኛ መጽሐፍ ቅዱሳዊ ትምህርት አለን የሚል ሐሰተኛ ትምህርት እያስተማሩ ነው ያሉት የሚለውን ለማሳየት ነው ዳንዬ በመካከላቸው የገባሁት። ቤተክርስቲያኒቱ እንኳን የማታውቀውን ትምህርት እየተናገረ እንደሆነ ለማሳየት ነው በመካከል የገባሁት። ዳንዬ መቀጠል ትችላላችሁ። ወንድማለ ተባረኩ። ከጨረስክ እናንተ ስለምን ነው እያወራሁ ያለው? ምንድን ነው አንበህ የወረድከው? በጣም ነው እኮ የምትገርመው። ሞት የምን ውጤት ነው? ኃጢአቱ ሞት የተወረሰው በምን ምክንያት ነው? ምንም እንኳን አልወረድከም። ኢቭን ማለት ልክ ነው። እኔ መልእክቴን ለአንተ አላስተላልፍም። በጣም እኮ የሚገርም ነው። ሰው ሳታሳጣ አንተ በመጀመሪያ እኔ ያልኩትን ያኑ ሐሳብ ነው የደገምኩ ያነበብኩ ማለት ነው። በጣም ጥሩ። እንደሱ እኮ የደገምኩት ሞት ገባ። ሞቱ ደግሞ የኃጢአት ውጤት ነው እኮ ነው። እንደሱ ነበር ለዳንኤል ያልከው። ለዳንኤል ያልከው እንደሱ ነው። ለዳንኤል ያልከው እንደሱ ነው። አሁንስ እንደው ሁሉም ይፍረዱና ማለት ነው። ለዳንኤል ያልከው እንደሱ ነው። አዎ በለኝ። ለዳንኤል ያልከው እንደሱ ነው። አሁን እኮ መካከል ላይ እየገባችሁ እየዘበራረቃችሁብኝ። ለዳንኤል ያልከው እንደሱ ነው ወይ? አዎ ወይም አይ በለኝ። ቆይ አይ እሺ፣ ሐሳብ እኔና ጋሱ የጠቀስንበት ምክንያት ሐሳብ ክርስቶስ ትሰጣለህ። ይህን ዓለም ያዳነው በአዳም በኩል ከገባ ቆይ አዳም አንተ ራስህ ቆይ እኔን ውሸታም ብለኸኛል። ችግር የለም እኔ ውሸታም ልሁን፣ አንተ እውነተኛ ሁን። ግን የጠየኩህ ቀጥተኛ ጥያቄ ነውና በቀጥታ መልስልኝ። ለወንድሜ ዳንኤል የነገርከው እንደዛ ነው? አዎ እንደዛ ነው የነገርከው። እሱ እኮ ጋር የተነጋገርንበት
ክርስቶስ ዓለምን ያዳነው በአዳም በኩል ከገባው ኃጢአት ነው ለሚለው ማስረጃ ስጠቅስ እግዚአብሔር ደግሞ ወደ ውርስ ምናምን ገባብኝ። የራሱ መጽሐፍ ቅዱስ የሚያሳየው እኮ ምን መሰለህ? ቆይ አንዴ ቆይ። ምክንያቱም ሲያወያይህ የነበረው ወንድም አልወረደም እዚሁ ገስት ላይ ስላለ እሱ ትክክለኛውን እውነተኛውን ነገር መናገር ይችላል። ዳንኤል እኔ ውሸታም ልሁን ግድ የለም እኔ ውሸታም ልሁን ቴዳይ ለዛ ነው የጠየቅኩት። ቤተክርስቲያኒቷ እንደዛ እንደማታምን የተገለበጠ ትምህርት እንዳላትም ጭምር ለማሳየት ነው እንጂ ያወራው እሱን ነው። የውርስ ኃጢአት የሚለውን አይደል ያወራ? ኃጢአት ወረስኩኝ ብሎ ነው ያወራ። እንደውም ሐሳቡን ተሳስቼ ከሆነ ሁለታችሁም እዚሁ ስላላችሁ ታርሙኛላችሁ። ሐሳቡን በምንድን ነው የመጣው? ኢየሱስ ክርስቶስ ነው ያዳነን ብለህ አልክ። ከምንድን ነው ያዳነህ ኢየሱስ ክርስቶስ የሚለውን እንደውም እሱ እንደዛ የሚል ጥያቄ አልጠየቀህም። አንተ በግድ እንደዛ እንዲጠይቅህ አድርገህ ኢየሱስ ክርስቶስ ከውርስ ኃጢአት አድኖናል የሚለውን ነገርክልና ኦኬ እንግዲያውስ ለውርስ ኃጢአት የሚሆን ማስረጃ ስጠኝ ብሎ ነው ወደ ሮሜ መልእክት ምዕራፍ 5 ቁጥር 18 የሄድከው። እና ታዲያ የሚያሳየው እኮ እሱን እኮ ነው። የውርስ ኃጢአትን ነው የሚያሳየው። የውርስ ኃጢአትን ነው የሚያሳየው። የውርስ ኃጢአትን በስነ ስርዓት የውርስ ኃጢአትን አሁን አመንካኝ። አንተ እኮ እሱ ጋር በወረድከው እሱን እኮ ነው። ኖ እኔ እሱን አላነበኩም። እዚህ ላይ የተወረሰ ስጠኝ መጀመሪያ ኃጢአት እኔ እንድናገር ፍቀድልኝ። የተወረሰ ኃጢአት መጀመሪያ መስመርና አስምር። በኋላ ስለምትክዱ አሁንም ክደህ ነው እንደገና በግድ ጉት ያመጣው። ስለምትክዱ መጀመሪያ መስመርና አስምር። በዚህ ምንባብ ላይ እኔ ባነበብኩት የአንድምታው ትርጓሜ ላይ የማን ነው የመጋቢ አዲስን እንተውና የቤተክርስቲያኒቱን እንይዛለን። ምክንያቱም ይሄ የቤተክርስቲያኒቱ አይደለም ማለት የመጋቢ አዲስ ሁሉንም አንብበው ችግር የለውም። እዛ ላይ መጽሐፍ አንብበው ኧረ ልናገር። እዛ ላይ የውርስ ኃጢአትን ሐሳብ የሚያሳያለ። አዎ ያንን የሚያሳየው ምኑ ራሱ መልእክቱ እሱ ነው። አንብ የወረድከውም እኮ ቀጥታ ማብራሪያም አላልክም፣ የተለየ ሐሳብ አላስቀመጥክም። ማዘ የተቀመጠው ሐሳብ እንኳን እዚህ ጋር ቀጥታ ገጽንባው የሰፈረውን ሐሳብ እኮ ነው ያወረድከው። ምኑ ነው የውርስ ኃጢአትን የሚያሳየው? ጥያቄን አርሰውት በአዳም በኩል በአዳም በደል ሞት የገባው ሞት ያ ሞት ደግሞ በሰው ልጆች ሕይወት ውስጥ የደረሰው ውርስ ስለሆነ እኮ ነው ኃጢአቱን የተወረሰው ቅጣቱ ውጤቱ። ስለዚህ ኃጢአት አልተወረሰም። ይኸውልህ ኃጢአት አልተወረሰም ተወርሷል። መልስልኝ። ኃጢአት አልተወረሰም ተወርሷል። ይኸውልህ አትበለኝ። የአዳም ኃጢአትን ሰርቷል። ተወርሷል ወይስ አልተወረሰም? ኃጢአት ተወርሷል ወይስ አልተወረሰም? ጥያቄ ቅጣቱን የተወረሰ እሱን ነገርከኝ። ውጤቱ ማለት ነው የኃጢአቱ ውጤት እሱን ነገርከኝ። እኔ የጠየኩ እሱን አይደለም። ኃጢአት ተወርሷል ወይስ አልተወረሰም? ተናገር፣ አትፍራ። ኃጢአት እያንዳንዱ ራሱ የሚሰራው ኃጢአት አለ እንጂ አንዴ ተወርሷል ወይስ አልተወረሰም? ሌላ አልጠየቅኩህም። በፍጹም ደግሞ ጥያቄን አልቀይርም። ኃጢአት ተወርሷል ወይስ አልተወረሰም? ዝም ትላለህ? ልናገር እኔ ስናገር አትናሳብዬ አልልም። ምክንያቱም ያልጠየቅኩህን ነው እያወራህ ያለው። የጠየቅኩህ ኃጢአት ተወርሷል ወይስ አልተወረሰም የሚል ነው። ቀጥታ ውጤቱ እሱን አልጠየቅኩም። ኃጢአት ተወርሷል ወይስ አልተወረሰም? የኃጢአት ውጤቱ ነው የተወረሰው። ውጤቱን አልጠየቁ። እሺ ሰምቻለሁ። ውጤቱ ሰምቻለሁ። እግዚአብሔር ይስጥልኝ። አሁን የጠየኩህ ደግሞ ኃጢአት ተወርሷል ወይስ አልተወረሰም? እያንዳንዱ በየራሱ የሚሰራው ኃጢአት እንጂ አንዳንዴ በገነት የሰራው ተናነቀ። አየህ፣ በጣም የተናነቀህ ለምንድን ነው? ተወርሷል ብትል ማስረጃ ልጠይቅህ ነው፣ የለህም። አልተወረሰም ብትል ቅድም ጀምሮ ስትከራከር የነበረው የውርስ ኃጢአት የሚለው ነገርህ ውሸት ሊሆንብህ ነው። ተናነቀህ በጣም። እንዲህ አይነት በጣም ውሸታሞች እኮ ናችሁ ሲበዛ። እግዚአብሔር ምሕረት ያርግላችሁ በእውነት ህዝቡን እንዴት እንደምትጫወቱ። በራስህ አብራርተህ በራስ ተርጉም አይደለም እኮ የምትሄድ። አላብራራሁም። ጥያቄን የጠየኩህ አሁን ደፍረህ መልስ። ኃጢአት ተወርሷል አልተወረሰም? አልለቅህም በእውነት። ኃጢአት ተወርሷል ወይስ አልተወረሰም? ውጤቱ ሞት ነው። ውጤቱ ሞት ነው። ኃጢአትስ ተወርሷል? ተቀበል። አሁን አንተ ይችን ሐሳብ መቀበል ያቃተህ እኮ ከዚህ ጋር ያለው ሐሳብ እሱ ስለሚያሳይ እኮ ነው። ኃጢአት ተወርሷል ያነበው 5:18 ላይ ያነበው ሐሳብ እሱ ስለሚያሳይ ነው። ህፃናቱን ትልቅ ሰዎች ነን፣ ትልቅ ሰው እናወራ።
ውጤቱ። ስለዚህ ኃጢአት አልተወረሰም። እዚህ ያላችሁ እግዚአብሔር ይስጥልኝ። በቃ ውጤቱ እያንዳንዱ በየራሱ አዳም እንደዚህ እያደረኩ ላውራ። እሺ እግዚአብሔር ይስጥልኝ እኮ አልኩኝ። ውጤቱ ተወርሷል። እዚህ ያላችሁ 260 ሰዎች። ያ ማለት ኃጢአት አልተወረሰም። ያ ማለት የውርስ ኃጢአት የሚባል የለም። ያ ማለት ኢየሱስ ክርስቶስ ከአዳም ለወረስነው ኃጢአት ነው የሞተው የሚለው ትምህርት ውሸት ነው፣ የሰው ትምህርት ነው ማለት ነው። ስለዚህ ድምፀ ሊቃውንት ኢየሱስ ክርስቶስ የሞተልን ከአዳም ለወረስነው ኃጢአት ነው የሚለው ትምህርትህ ውሸት ነው ማለት ነው። በራስ ቆልብ መጠምዘህ እኮ አይደለም እንደሱ ታደርገው የምትችለው። መጀመሪያ አንድ ማስረጃ የለህም። ማስረጃ የለህም። ማስረጃ ስለሌለህ እኔ ቆልብ ሳይሆን አንተ የተናገርከውን ነው። የለኝም አንተ የለም ስላልክ እኮ አይደለም እኔ ማስረጃ የሌለኝም ሆነው። እንግዲያውስ አምጣ ኃጢአት ተወርሷል የሚል ማስረጃ አምጣ። ኃጢአት ተወርሷል አልሰማህም? ኃጢአት ተወርሷል የሚል ማስረጃ አምጣ። እኔ እንደ ዳንኤል አይደለሁም። ለምን ትፈራለህ? ወንድሜ ዳንኤል በጣም በእርጋታ በትህትና የሚያናግር የሆነ በጣም የምወደው ወንድሜ ነው። እኔ ግን ሌላ ሰው ነኝ። እንደዚህ ነው ማወራው። ይቅርታ አድርግልኝና አሁን ኃጢአት ተወርሷል አልተወረሰም የሚለው ልታሳየኝ የምትችልበት ማስረጃ ካለ ከሞን ፕሌስ። አንተ እኮ አሁን እኔ እንድናገር ለምን ሐሳቤን ትፈራዋለህ? አይ ማስረጃ ነው። አንድ ደቂቃ እኮ እንድናገር ለምን አትፈቅድም? ማስረጃ ስጠኝ። ማስረጃ ኃጢአት ተወርሷል የሚል ማስረጃ። አዳምጠኝ። ማስረጃ ወደ አይደለም ምን ልግለጽ? ዝም ስትል እኮ ነው የምሰጥህ። ምን ልግለጽ? ስትል እሰጥሃለሁ። እኔ እንዳልናገር ለምን ሐሳቤን ትፈራዋለህ? ምን ልግለጥ? ወሬና እንቶ ፈንቶ ስለማልፈልግ ነው። የመንደር ወሬ ስለማልፈልግ ምን ልግለጥ? ዝም በልና ሐሳቤን ልናገር። ታዲያ ምን ያንዘዛሃል? ማስረጃ ብቻ ነው። መረዳት ካልፈለግ ዝጋ ይምሮ። ማስረጃ አለ? ማስረጃ እኮ ሰጠሁህ። አረዳድ የተገለበጠ የሮሜ መልእክት ምዕራፍ 5 ነው። የሮሜ መልእክት ምዕራፍ 5 ነው። አምናዋለሁ ግን እዛ ላይ አረዳድ ስለተገለበጠ ብቻ ነው። እግዚአብሔር ይስጥልኝ። ግድ የለም የኔና ስለዚህ መረዳት ነው የፈለኩ። የስድብ ገበያ የምታደርገው ከሆነ ወዲያ ውረድ። እኔ ነኝ የምወርደው? እሺ እወርዳለሁ። አሁን ወረድክ እንደ አንተ ራስህ እኔን ውረድ ብለህ